14 እየጻፈች ነው። አይ ዶንት ኖ እኔ ቤቲ ስንት ኮድ ትስጣት ስንት አላቅማ። ቤቲ ስንት እንደሰጠቻት የምታውቀው ቤቲ ስለሆነች ፕሮፋይሏን የምታውቀው ቤቲ ስለሆነች ቤቲ አይታ ታስገባት። እኔ አይደለም የሰጠኋት ኮዱን። አገናኙ ምንም ነገር አልነገርሽኝም ስለወርቁ። አረ በማርያም አንቺ መዳና ለሚፍረድ ስደት ላይ ያለሽ እሱ ይፈርዳል ስለወርቁ። ለኔ አልነገርሽኝም ለሰው አልነገርሽም። እዛው ላይ አትይዤውልሽ ነግሬሻለሁ። ደጋግመሽ ትምጣ እሷ ታውራ። ከዛ በኋላ ያለን ቸርች ትጠይቂና የምታወራው ነገር የለማ ምንም። አሁን እኮ በውስጥ አወርተሽ ነው የመጣሽው ሲጀመር ማለት ምንም የምታወራው ነገር የለም። ግን እኔ የጠበቅኩት አቢባንም ሰውንም አክብሬ የጠበቅኩት ለምን መሰለሽ ከእሷም የምሰማው ነገር አለ ስላለችኝ ነው የጠበቅኩት እንጂ እሷ መታ እዚህ ጋር ትክክል ነገር ትናገራለች ብዬ አንቺ ራስሽ ማታምኚው አምናለሁ። እና ካመንሽ ስንበሪያ ትምጣ እሷ ምን አስጨነቀሽ? 30 ጊዜ ለምታወራ ሀቡ ፕራይቬት ነች አትሰሚም ሀቡዬ ምን ተነሻው እየጻፈች ነው ግን ፕራይቬት ናት። ዋትስአፕ ላይ ልኬልሻለሁ። አካውንቷ ፕራይቬት ነው። ኢንቫይት ላረጋት ስል እየጻፈች ነው የሰጠሻትን ኮድ ክሎዝ ፕራይቬት ነሽ። ፕራይቬትሽን ክፈችው። አይ እንዴት ትከፍቷለች? ማን ልጅቷ ትንሽ ማን ፕራይቬት አረገላት? ሲጀምር ቢተኛ አትችልም እሷ ጓደኛዋ አብራት ያለች እንትን ካለች ነው እንጂ አታውቅም። እሱ እኮ ቶሎ ደውይላትና አካውንትሽን ፕራይቬት ነው ፐብሊክ አድርጊው እንድናስገባሽ በት በቃሽ። ቆይ በቃ ሀቡዬ ያለው ከስር እንትን ልበላት። እሺ ቤቴሽ ሀቡን ሰዓት አለፈ። ጌታ ሚሳ የሚሰራበት ማለት ነው። ለህፃኑ ልጅ ለራስ ቁጭ ብዬ እየጠበቅኩኝ ነው። በዚህ ሰዓት ምስ 6 ሰዓት ከሩብ እኮ ነው እኛ ጋር ዱባይ። ታዲያ መሸኩ እንዴት ምሳ በዚህ ሰዓት? ምሳ አልሰራውም ቁጭ ብያለሁ። እግዚአብሔርን ምሳ እንዴት እስካሁን ሳይበላ ልጁ ነው? ቁርስ አበላሁት 1 ሰዓት ላይ ነው የወጣው ከእንቅልፉ እኮ። ስለዚህ ሚውት አድርጊና ሂጂ ስሪ። እሺ ልሄድ። እሺ ሚውት አድርገሽ ሄደሽ ስሪ። እሺ አቡዬ። አዎ ከዛ ስንጠራሽ ይሰማሻል። ሚውት አድርጊ። ይገርማል። እማዬ ነስቲ በማዬ ሞተ ይባል ተንሸራታ የት መንሸራታት ጀመረች። አይገርማችሁ? ታያት ከዚህ ጋር ተንሸራታ ይወት እንዴት ልትወጣ ነው? በቃ አሁን ክፍት ቢሆን ተንሸራታ ልትወጣ ነው። ይወት ተንሸራታ የት እንደደረሰች የሁሉ ቦታ ጥላ ወታች የልትሄጂ ነው ማሬ? ተንሸራተሽ የልትሄጂ ነው? አንድ ወር ከ20 ቀን ዛሬ ወር ከ19 ቀን ነው። ከ19 ቀን መንሸራተት ጀመረች። ቦታሽ ተመለሽ ነቃሽ። ሀይ ሩቢ ምን ሽታሽ ደስ ሲል እየተንጠራራሽ ነው። አንቺ ምንድን ነሽ አንቺ? ሰላም በል ሳሚልኝ ሀቡዬ። እሺ ፍቅርዬ አንቺ የሚያንቺን ሳሚልኝ። በስንት ቀን ነው ልጆቻችን የሚበላለጡት? ሰላም በያቸው። ሀይ ጋይስ በያቸው። እንዴት ናችሁ? እኔ የተነሳው ከእንቅልፌ እኔ በጣም ቀን ተኛለው። ቀን ሙሉ ተኛለው። ከዛ ለሊት ተነሳች ላለው አንስ ይላል። ወይኔ እጅ ላይ ተኛች እዚሁ። ሴትዮዋ ኧረ ተነሺ፣ ኧረ ሼም ነው፣ ኧረ ሰው ይታዘብሻል፣ ኧረ ሰው ምን ይልሻል እያወራሽ ድንገት ለጥ። አሁን አይንሽን ከፍተሽ አይተንሽ የለ እንዴ? አር ዩ ሲሪየስ? ይቅርታ እንግዲህ ጋይስ እያወራን ድንገት ሄደች ለጠነች። እንደምትጣፍጭ ነሽ። በቃ ላስተኛሻል። ተንሸራተች ደግሞ እንደ ልማድ ብስሚላ
ልትሄጂ ነው? ተንሸራተሽ አልጋውን ለቀሽ ልትወጪ ነው? እንደዚህ አስጠላሽ። አሁን ነቃች። እሺ ይድግ በይ። ማሻአላ አሜን። ቁጭ ኑኑን አይ ሳይመንን ነው የምትመስለው። ኑኑን አይደለም የምትመስለው። ሁሉ ነገሯ ሳይመንን፣ ሁሉ ነገሯ ኤቭሪቲንግ ማሻአላ። የአይኗ ቅርጽ፣ ፊቷ፣ ክብነቱ፣ ሰውነቷ፣ ሁሉ ነገር፣ አይኗ፣ ፀጉሯ፣ ጆሮዋ ሳይመንን። እሺ ብዙ ስራ አለባት፣ አትረብሻት። ይኸው መልሳ ተኛች። በጣም ይደክማታል። በጣም ስራ ስለምትሰራ ቤት ታጸዳለች፣ እቃ ታጥባለች። ስራ ስለምትሰራ ኑኑዬ እኮ አባቷ መሰራ ምናልባት ስታድግ ልትቀየር ትችላለች ወደ ኑኑ። አቡ ቀን መጠቅለያ ጨርቅ እጇን ወደ ታች አድርገሽ ጠቅለያት 3 ወር እስኪሞላት እሰሪያት ማለት ነው አይደል? ማሰር እሱ ማሰር ማለት ነው። ለምን እንደሚታሰሩ ታውቃላችሁ? ልጆች ጠንካራ እንዲሆኑ ለማሰር ለመፍታት ሲታገሉ ጠንካራ ይሆናሉ። ስለዚህ ቀን ቀባ ስራት ይሻላል። ማታ ማታ ያስተኛቸዋል። የሚያስተኛቸው ከሆነ ማታ ማታ ሌሊት እንድተኛ ሌሊት አስራታለሁ። መታለች አቡ። እሺ ሰላም ማስተዋል፣ እንዴት ነሽ? ሰላም ነሽ አቡዬ? ደህና ነሽ? ደህና ነሽ? እግዚአብሔር ይመስገን። እንኳን ለዚህ ያበቃሽ አቡዬ። አመሰግናለሁ የኔ እናት። ቆየሽ እኮ በጣም ብዙ አስጠበቅሽን። ፍራይ ቤት ነው እኮ እኔ ምንም ቲክቶክ ዝም ብዬ ነው እንጂ እንትን አልጠቀምም እኮ ለዛ ነው። ኦኬ እሺ፣ ስለተፈጠረው ነገር አስረጅን እባክሽ፣ ሌላ ሰው እንዳያወራ ሚውት አድርጉ። አቡዬ ይኸውልሽ፣ አብረን የተገናኘው እግዚአብሔር አገናኘን፣ እዛ ቦሌ ማለት ነው ተገናኘን። ከዛ በጣም እያለቀሰች ነበር። 1000 ብር ወሰዱብኝ ኢጃዛ ቤት እያለች እያለቀሰች ነበረ። ማን? እሷ ማለት ነው ልጅቷ። እኔ ስሟን አናውቅም፣ እንደዚህ የተዋወቅ ነው እዛው። እሺ መቅደስ ትባላለች። እሺ አዎ። ከዛ 1000 ብር ወሰዱብኝ ኢጃዛ ቤት እያለች አለቀሰች። ከዛ አሳዘነችኝ። እኔ እንደውም እሱ አይደለችም እኔ ነኝ። በቃ በጣም አሳዘነችኝና በቃ እግዚአብሔር የፈቀደው ነው ተይው ብዬ አባብያት ምን ብዬ አብረን በቃ ከኛ ጋር ነይ፣ በጣም ሩቅ ነው አለች። አገሬም ሩቅ ነው ስትል በቃ እኔ ጋር ድረሽ ጠዋት አሳፍርሻለሁ አልኳት። እሺ አለች። ከኛው ጋር ተጓዝን፣ አብረን ሄድን፣ አብረን አስመዘንን፣ አብረን ተጓዝን። የሚጣለው ዕቃ እንደውም እዛ ተጣለብን። እንደውም የሷ አለፈ ምንም ሳይጣልባት። የኔና የጀሚላ ስልክ ዕቃ ተጣለብን። በቃ የኛ ማለት ነው ዕቃችን ተጣለብን። ከዛ በኋላ የኔ እንትን ማለት ነው ፍራሽ ኪሎ በዛብኝና ከዛ የሷም ዕቃ ሻንጣ ዕቃ በስቶባት የሷም ሻንጣ ጋራ በቃ ይሄ ልጁን ታውቂዋለሽ አልኳት። ሹፌሩ ይዟት የመጣው ሹፌር ማለት ነው። ጀሚላ ማናት? ይቅርታ እቺ አሁን ልጅቷ ብዛየው ነው እንግዲህ የሺወርቅ ነው የምትባለው፣ ግን እኛ በአረብ ሀገር ብዛየው ስላልኳት ነው። ማለት የወንድምሽ ሚስት? አዎ ማን ወንድም ሚስት? አንቺ ወንድም ሚስት መሆንሽ ነበር የምናውቀው። እሷም የወንድምሽ ሚስት ናት? የባሌ እህት ናት እኮ እሷ። እኔ የባሌ የወንድሜ ሚስት ናት። ኦኬ ይቅርታ ወርቅነሽ፣ እባክሽ ተራሽ ሳይደርስ ሚውት አታብሪ ፕሊዝ። ይቅርታ እባክሽ። እሺ ማስተዋል፣ እኔ አንቺ የወንድሟ ሚስት እንደነበርሽ የወንድሜ ሚስት ነበር ስትለኝ ነበርና የወንድም ሚስት መስለሽ ነበር። አንቺ የባለ እህት ነሽ? እሷ ይኸውልሽ አቡዬ የኔ ወንድም ሚስት ናት። ኦኬ ገባኝሽ። አዎ የኔ ወንድም የባለ እህት ነሽ። አዎ ከዛ ፍራሹን በጣም እንትን አለብኝና ከዛ በቃ እሷ ልጁ የእሷ ዕቃ ሲመለስባት እኔም ፍራሽን ከእሷ ጋር አንድ ላይ በቃ ትልኪልናለሽ፣ ካርጎም ካረግሽ ከአንቺ ጋር አንድ ላይ ካርጎ ታደርጊልንና እኔ አዲስ አበባ እቀበላለሁ ብዬ ሰጠዋት ፍራሹን። 120 ነው የገዛሁት አቡዬ እዚህ ፈርሻውን ማለት ነው።
ከዛ እሺ በቃ አልኩና የሷም ስለተመለሰ አምኛት እዛ ጋር እሺ ብዬ በቃ ልጁን አላውቀውም እኔ በሷ ነው ያወቅነው። ስልክ ቁጥርም አልተቀበልንም። እሷኑ አምነን በቃ ይመለሳልን አብረን ተጓዘን አቡዬ አብረን ሄድን። ከዛ በኋላ በቃ ተኛን እዛ ተቀሽ ኬንያ ላይ አብረን ነበርን። በቃ ሁሉ ነገር እራትም አብረን በላ። እንደውም እኛ ምንም የምናውቀው በራሙት በውሃ ጥሞትንልሽና ከዛ በኋላ እንደውም እሷ ልጆቹን ወደዛ ሄዳ ልጆች አወቀች ይዛን ገባች። ቡናም ሻይም ሁሉን ምግራትን በላን። የኢትዮጵያ ልጅ ናቸው እዛ አወቅናቸው። በላን ጠጣንና ከዛ በኋላ ተነስተን ወደ እቃችን ሄድን። ቁጭ ብለን መጠበቅ ጀመርን። ከዛ ሽንት ቤት እንሂድ ተባብለን ተነስተን ሽንት ቤት ሄድን። ከዛ ስንሄድልሽ እኔና የወንድሜ ሚስት ተነስተን ሽንት ቤት ገባን። እኔ ወርቅ ይኑር አቡዬ ምን ይኑር ምንም ለኔ ነገርችኝ ነገር የለም። እቺ የወንድሜ ሚስት ማለት ነው። ምንም ነገር አላወቅኩም እኔ። ከዛ በኋላ እሷ በቃ እኔም ሻንጣዬን እዛው ላይ አርጌ እጅ መታጠቢያ ያለ ውጪ ከሽንት ቤት ውጪ እጅ መታጠቢያ ያለ አይደለ እዛ ላይ አደረግንና እኔም እዛ ላይ አድርጌ እሷም እዛ ላይ ከዛ እሷ እየተቀባባች ነው ሜካፕ ምናምን እየተቀባባች ነው። እዛ ላይ አስቀምጥና እኔና የወንድሜ ሚስት ተያይዘን ሽንት ቤት ገባን። ከዛ እሷ እዚህ ውስጥ ወርቅ አለ ብላታለች። ነካ እሷን እዚህ ውስጥ ወርቅ አለ ብላታለች አቡዬ። ከዛ በኋላ ሄደ እንደዛ ስትላት አንቺ የት ነበርሽ? እንደዛ ስትላት አንቺ የት ነበርሽ? ወርቅ አለ አጠገቧ ልንገባሽ እንዴ አደራሽን ይሄ እዚህ ውስጥ ወርቅ አለ ብላ ለሷ ነው የነገረቻት። እዚህ ውስጥ ወርቅ አለ ብላታለች። እንዴ አንቺ ወርቅ እያለ ነው ታዲያ ተተሽ የምትገቢው ስላት አይ ነው ምን ችግር አለው እሷ አለች። ነይ እና አንቺ እንግባ አልኳት። እኔ እንደውም ወደ ኋላ ቀርቼ ልጠብቅ ተራ በተራ ስንላት እኔም በጣም ሽንቴን ይዞኛል። ይዘን እዛ የጠጣ ነው ውሃ ቡና የጠጣ ነው ሽንቴን ይዤ ከዛ ወጥር አድርጎኛል። ኩላሊቴን አልቻልኩም። ከዛ ተያይዘን እሷም እኔም ገባን እሷም እኔም ቦርሳዬን እዛው ጥዬ እሷም ቦርሷን እዛ ላይ ጥላ ተያይዘን ገባን። ከዛ በረፈደት እንትኑ ሄደ ሲባል ተነዛ ብድግ ብለንልሽ ተነስተን እየሮጥን አቡዬ እየሮጥን ተነስተን ሄድን። ነካ የሷን ቁጥር ወስዳ የሷን ለሷ ሰጣት። ዝብርቅርቅርቅ ወጥቶልሻል ኢትዮጵያ ስንደርስ በቃ እሷ በቃ አበደች። ሻንጦቿ እንዳለ የለም። ይችኛዋ ወርቁን ወሰደችዋ ልጅ የሷን ቁጥር የሻንጣ ቁጥር እና እንትኑን ቀያየረችው። ከዛ ልክ እዛ ስትደርስልሽ በፊት ማቆሶ የለኝም የት ገባለሁ ያለችዋ ልጅ ሽምጥ ነካችሁ፣ ሮጠች፣ ሄደች። እኔና እሷ እዛ ሻንጣውን ፍለጋ አውዬ ሻንጣውን ፍለጋ ስንንከራተት ሂዱ እዛ ሻንጣው አልመጣም ይሉናል፣ ሂዱ እዛ ይሉናል፣ ይሄኛው ቁጥር ሌላ ነው ይሉናል። እሷ ሄዳለች እንግዲህ ወጣለች፣ እሷ ሄዳለች በቃ። ከዛኛ እዛ ስንንከራተትልሽ ከዛ በኋላ እንትኗ ውስጥ ስትፈትሽ ስታዩ ወርቋም የለም ምኗም የለም። የሻንጣ ነው፣ ወርቋም እዛ ጠፋ። በቃ እዛው ደርቀን ቀረን አቡጌ ደርቀን ቀረን። ከየት እናገኛት? እሷ ሄዳለች። የት ብለን እናገኛት? ወዴትስ ብለን እንፈልጋት? ሄደች እሷ ተነስታ ሄደች። ነካሷ የሚቀበላት ሰው አለ እዛ ጋር ተዘጋጅታለች። ላጥ ብላልሽ ሄዳለች። ከኛ ጋር ሄዳለሁ ያለችው ልጅ መሽቶብኛል ማደራ የለኝም ያለችው ልጅ ተነስታ ሄደች። እኛ እዛው ስንንገላታ ስንጠበስልሽ ዋልን። ከዛ በኋላ እንደዛ ተንገላታ ማታ እንግዲህ ጠዋት የወረን ሰዎች ማታ ያንን እዛ ሂዱ ይሉናል፣ እዚህ ሂዱልን፣ እዛ ሂዱልናል። ከዛ በኋላ ኬንያ ይደውልና ይጠይቁ ቁጥሩ ይባላል። በቃ እንደዚህ ስንንከራተትልሽ ከዛ እሷ በዚህ በወርቁም አብዳለች። እንደው በቃ ብታይ ምን እንደምን እግዚአብሔርን ያለማበዷ ራሱ ወርቁ ጠፍቶባት ሻንጣዋ ተቀያይሮባት ባዶ እጇን ወደ ቤት አቦ የገባችው ባዶ እጇን ምንም ነገር ሳትይዝ እንግዲህ ታይ 3-4 ሻንጣ ቀረባት ምንም ሳትል ባዶ እጇን የገባችውና ይሄ ነው የተፈጠረው ነገር አቡዬ። አብረን በልተን አብረን ጠጥተን የተፈጠረው ነገር ይሄ ነው። እሺ እሷ ቀደም እንትና መቅደስ ባዳ ናት ወርቁን ሰረቀች የተባለችው። አንቺ ቤተሰብ ነሽ። ለአንቺ ሳት ነገር እንዴት ለሷ ነገረች? አንድ ሁለተኛ እሷ ቀደም ቤት ገብቼ ለእናቴ ወርቁን ልሰጣት ስል ነው ወርቁ መጥፋቱን ያወቅኩት ብላለች። አንቺ ደግሞ ቀድማችሁ እንዳወቃችሁ እየተናገርሽ ነው። አቡዬ ለሷ ያሳወቀቻት እዚህ ውስጥ ወርቅ አለ፣ ለእናቴ የገዛሁት የእናቴ ወርቅ ነው
ብላት እዛው ጋር ጆሮ እየሰማ ጌታ ምስክሬ ነው። ጆሮ ወርቅ አለ አለቻት ብቻ ነበር ያልሽው። አሁን ደግሞ እንትን የእናቴ ወርቅ አለ የሚለውን ጨመርሽበት። ኦኬ በጠቅላላ ያለችውን ነገር የማይጨመር ማይቀነስ እግዚአብሔር ምስክሬ ነው። እኔ ለዚህ ወንድሜ ሚስት ስለሆነች አይደለም በምድረ በዳ ያለሁት የስግደት አባቴን ፈራዋለሁ፣ እግዚአብሔርን ፈራዋለሁ። ማንም እኔ በአሰት ልጄ ላይ መሰክራለሁ። አቡዬ እኔ በአሰት ለወንድሜ ሚስት ናት ብዬ ለሷ አበደን ወላሂ አበደን እኔ ለሷ አልመንተን አልልላትም። የምቆመው ለእውነት ብቻ ነው። በቃ እችም ስግደት ላይ ነው ያለችው፣ እኔም ስግደት፣ ሶስታችንም ስግደት ላይ ነው ያለ ነው። ግን ለእውነቱ መቆም አለብኝ። እኔ እቺኛዋ የወንድሜ ሚስት ናት ብዬ የማደላው ነገር የለም። ለኔ ይሄን ወርቅ ገዝቻለሁ ብላ አልነገረችንም። ይሄ ሁሉ ስንጓዝ ግን እዚህ ውስጥ ለእናቴ ወርቅ አለ፣ እዚህ ውስጥ ወርቅ አለ፣ ለእናቴ ነው የእናቴ ወርቅ ነው ብላ አስቀምጠን ነው ሽንት ቤት የገባ ነው። በቃ እቺን ቃላት ተናግራ ነው እንግዲህ ሽንት ቤት የገባ ነው። እዚህ ውስጥ አደራ፣ እዚህ ውስጥ ወርቅ አለ አልቻታ። ምን ችግር አለው ታዲያ? የሶስታችንም ሻንጣ እንትን ቦርሳ እዚህ ጋር ነው ያለው እና ግቡና እናንተ እንትን በሉ። እኔ አልገባም ሽንት ቤት፣ እኔ እዚሁ ጋር ፊቴን ታጥቤ እዚሁ ጋር ሜካቤን እቀባባለሁ፣ እናንተ ግቡ አለችን። ታይዘን ገባን። አምሳ በራ እኛ ማን ጋር እውነት እንዳለ ማወቅ አልቻልም። በእውነት ላይ ማለት ቃላችሁ የተለያየ ነው የምታወሩት ሶስታችሁ። ማን እውነት እያወራ እንዳለ እኛ ማወቅ አልቻልም። እንዴት ነው አንቺ ቤተሰቧ እያለሽ ለእናቷ ወርቅ ገዝታ ለአንቺ ሳትነግር ለባዳ የምትነግረው? እሷ እኮ ሻቡ ለእኔ ያልነገር ለእኔ እንዴት አልጠበቅሽም? ቦርሳውን ለምን ጠብቂ ያላለችኝም? እኔን እኮ ጠብቂ ያላለችኝ አቡ። እኔና እሷ ሽንት ቤት ገባን። እሷ ናት ውጭ ያለችው። ከሽንት ቤቱ ውጭ እጅ መታጠቢያ አለ አይደለ? ደረጃ አለ፣ እጅ መታጠቢያ አለ፣ መስታወት አለ። እሷ እዛ ጋር እንትን እያለች ነው። ሽንት ቤት ቦርሳ እንትን ይዘን አልገባን። ስለዚህ ማስተዋልዬ ኤርፖርት ላይ ነው ወርቁ መጥፋቱን ያወቃችሁት እንደነገርሽ ነው። በምን አጋጣሚ ልታውቁ ቻላችሁ? እሷ በምን አጋጣሚ ወልሽ ሀቡዬ ሪፖርት ላይ ሳይሆን ገብተን ቦሌ እቃዋ ሻንጣዋ ሲፍ እንተሰጠን ያኛው ብዬሻለሁ። ትኬቱ ተቀያይሮባታል። በምን ሻንጣዋን ታውጣ? የሻንጣዋ ቁጥር የለም አለች ትንሿ የሻንጣችን ቁጥር እሱ ስትፈልግ ፓስፖርታችን ጀርባ ላይ የምትለጠፍ እሷን ስትፈልግ ነው ወርቋን ያጣችው አቡዬ። ከዛ ስታቅ ምን አለች? እዛው ስታቅ በቃ ፌንት ሆነች፣ በቃ አበደች። ምን አልኳት። እኔም ደግሞ የራሴ ሻንጣ ታዲያ ወዲያው እሷን አልጠይቃችኋትም? መቅደስን ሄዳለች እኮ አቡዬ፣ ከኛ ቀርማ ነው እሷ ሄደች እኮ ከኛ ቀርማ። ስቲከሩ ሲጠፋ ስቲከሩ እሷ ቦርሳ ውስጥ ራሱ ተፈልጎ ነበር። ስለዚህ አየሽ ሚስ አንደርስታንድ ስትነጋገሩ ያጎደላችሁ ነገር አለ። ለምን እንትና ማን ነው ስሟ? ወርቅነሽ አይደለም ስሟ ብለሻል አንቺ። ጀሚላ ወይም ሁለኛ ስሟ ማለት ነው ጀሚላ የአረብ ሀገር ስሟ ነው የሺ ወርቅ ወይም ጀሚላ በአረብ ሀገር ስሟ፣ የሺ ወርቅ በእውነተኛው ስሟ የሺ ወርቅ። እቤት ገብቼ ቦርሳ ከፍቼ ለእናቴ ወርቁን ላለብሳት ስል ሸዋሊያውን አርጌላት፣ የጣቱን አርጌላት፣ የአንገቱን ላረግላት ስል የለም የዛኔ ነው ያወቅኩት ነው ያለችው። አንቺ ደግሞ ኤርፖርት ላይ ስቲከር ፓስፖርት ላይ የሚለጠፈው ስቲከር ጠፍቶ እሱን ስንፈልግ ነው ከፍታ ስታየው የለም። ከዛ እንዳንጠይቃት እሷ ደግሞ ሄዳለች ያልሽው። ያው ከኛ ርቃ ሄዳለች አቡዬ። እዛ ጋር ነው በቃ ገባኝ። ግን እኮ አንዴ የሺ ወርቅ ምላሽ ተስጥበት በዚህ ጉዳይ አንዴ የሺ ወርቅ ልጠይቃት በዚህ ጉዳይ። እሺ ሚውት ካረግሽ ማብራት ታቂበታለሽ ድምፁን ከዘጋሽ። አዎ ጎበዝ ቴንክ ዩ። አሁን ሚውት አድርጌው በቃ አውሪ ስልሽ ታወሪዋለሽ። እሺ የሺ ወርቅ شويه واحد دقيقه صبر شاطره نقص شويه ايوه نقص شويه هابو አንቺ ቅድም ያልሽን ያው ላይቭ ሪከርዱ ማውጣት ይቻላል ከተካደ። አንቺ ቅድም ያልሽን ኢትዮጵያ ገብተሽ ቤት ገብተሽ ለእናትሽ ልታለብሻት ቦርሳውን ከፍተሽ ቀለበቱን ምንም የእጁን ምናምን አድርገሽላት የአንገቱን ስትፈልጊው እንዳጣሹና እንደደነገጥሽ ደንግጠሽ የዛኔ እንዳወቅሽ ለመጀመሪያ ጊዜና ደንግጠሽ ዋትሳፕ ቮይስ እንዳረግሽላት ለመቅዲ ወርቅ የእናቴ ወርቅ ጠፍቷል ብለሽ ወሰድሽብኝ እንዳልሻት። ስለዚህ አሁን ደግሞ የባልሽ እህት ደግሞ እያለች ያለችው የጠፋው መጥፋቱን ያወቃችሁት ኤርፖርት ውስጥ እንደሆነ እዛም ፌንት እንደበላሽ ቦርሳው ተከፍቶ ወርቁን ስታጡት ጠፍቶባችሁ እሱን ፍለጋ ቦርሳውን ስትፈትሺ ወርቁን እንዳጣሹ እና ፌንት እንደበላሽ እንደቃወጥ
ያወቅሽው? ኤርፖርቱን ነው እየነገረችን ያለሽው? ቦሌማ ቦሌ ለሷም ነግሬያታለሁ እኮ ቤትም ስገባ ሻንጣውን ስፈትሽ የለ ቦሌማ ለሷም እኮ እዛ ነግሬያታለሁ ወርቁ እንትን እንዳለ እንደጠፋ ለመጀመሪያ ጊዜ ወርቁን መጥፋቱ ያወቅኩት እቤት አንድ አዳምጪኝ። እቤት ገብቼ ለእናቴ ላለብሳት ስፈልግ 3 ነበረ፣ 2 ኖረው 2ቱን አልብሼ 3ኛው የለም። ደነገጥኩ። 3 አለ 4ኛው ነው የጠፋው። 3 አለ 4ኛው የለም። ቤት ነው ያወቅኩትኝ መጥፋቱን። ለምን ኤርፖርት አትጠይቂም ስልሽ ኤርፖርት ላይ መጥፋቱን አላወቅኩም ነበር። እቤቴ ገብቼ እናቴን ላለብሳት ስል ነው መጥፋቱን ያወቅኩት። እኮ ቦሌ እኮ እሷን ለምን አልጠየቅሻትም? እዛው እያለች ስላልሽ ነው። እሷ እኮ ጥላ አይደለም ለመጀመሪያ ጊዜ ወርቁ መጥፋቱን ያወቅኩት ቤት ገብቼ እናቴን ላለብሳት ስል ነው። እናቴን ላለብሳት ስል ሳረግና እናቴም አብራኝ ደነገጠች። አንገቱ እናት እቤት እኮ ቤት ስደርስ ነው እኮ ወርቁ መጥፋቱ ያወቅኩት። ቴንክ ዩ። እሺ ታዲያ ከታብታ ነው የባልሽ እህት ቤት ስደርስ ፌንት እንደነገ ወርቁ እንደጠፋ ቤት ሆኜ ነው የነገርኩት። እሷ ቦሌ መስሏት ሊሆን ይችላል፣ ግን ቦሌ ደግሞ ሻንጤ ተጠፋ መሰለኝ። እንዴት ደጋግማ እያለች እንዴት እሷ እንዲህ ብላለች። ኖ ኤርፖርት ላይ ስቲከሩ ጠፍቶ ስንፈልግ በዛው ከፍታ ወርቁን ስታየው የለም። ፌንት በላች ኤርፖርት ላይ እኮ እንትኑ ነው ሻንጣ ምኑ ሲጠፋ ቦሌ ላይ እኮ ለሷ ልጅቷ ከሄደች በኋላ ነው ያወቀችው። ጀምቡ ወርቅ መኖሩን እና መጥፋቱን ያወቀችው ልጅቷ ከወሰደች ይባልብኝ በኋላ እኮ ነው የነገርኳት ለጀምቡ ማሬ። የሺ ወርቅ አንቺ ወርቄ መጥፋቱን ያወቅኩት ቤት እንደገባው ለመጀመሪያ ጊዜ መጥፋቱን ያወቅኩት ቤት ገብቼ እናቴን ላለብሳት ስከፍት ነው ብለሻል። አለቀ። 4 ነጥብ። አሁን ደግሞ የወንድምሽ ሚስት ደግሞ የባልሽ እህት ደግሞ ያወቀችው ኤርፖርት ላይ ነው። ፌንት በልታ ነበረ እንዳንጠይቃት ግን ልጅቷ ሄዳ ነበር ነው የምትለው እሷ። እኮ ልጅቷ የቱ ነው እውነታ? እቤት ስገባ ነው ለእናቴ ላረግ ስል እንትን ያልኩት ያጣሁት ቤት ማለት ነው። ስለዚህ ለምን ዋሸች ታዲያ የወንድምሽ የባልሽ እህት? ቦሌ ሻንጣ ምናምን ጠፍቶብኝ ምን ሲል ለዛ ተደነጋግሬ እንትን ብዬ ወይ አውርቼ ሊሆን ይችላል። የማይመስል ነገር እውነቱን ንገሩን እንጂ እውነታው ማን ጋር እንዳለ እንድናቅ እውነቱን ተናገሩ። አቡኔ ውሸት አልተናገርኩም። አቡ ለአንድ ወርቅ ብዬ ይሄን ሁሉ ነገር ወጥቼ አንቺንም አላስጨንቅም። እዚህ ማን ነው እየዋሻ ያለው ታዲያ? ወንድምሽ ሚስት የባልሽ እህት እያለች ያለችው ቦርሳው ወርቁ መጥፋቱን ያወቀችው ኤርፖርት ላይ ነው እያለች ነው ያለችው። አንቺ ቅድም ኤርፖርት ላይ እንደው መጥፋቱን ባቅ ኖሮማ ብለሻል። ቅድም ካሜራ አለ እቀውጠዋለሁ አለቃትም ማስይዛት ነበር ምናምን። እኔ ያወቅኩትኝ የቤት ከገባው በኋላ ነው እናቴን ላለብሳት ስን ያወቅኩት ብለሻል። እኮ አንቺም ያልሽኝ እኮ ቦሌ ስትያው ብያለሁ እኮ አላልኩም አይደለም ያልኩትኝ እኮ ብያለሁ። ስለዚህ ማን ነው እየዋሻ ያለው አንቺ ወይስ የባልሽ እህት? እሷ ማለዋሽ እሷ በደንብ አላዳመጠችኝ ቢሆን ወርቁን ግን ቤት ነው በቤት ስገባ አብረን ነው የተፈጠረው። ፌንት በላች ፊት ለፊት እያለች ሻንጣው ስለመጥፋቱ ነው እዛ ፌንት በጣም የደነገጥኩት። አውጥተሻት ሲሉ ሙሉ ወርቁ ነው ያለችው። ወርቁ መጥፋቱን አይታ ብላ ፌንት በልታ እሷን ልትጠይቃት ስትል የለችም ጥላን ሄዳለች ልጅቷ እኮ ነው ያለችው። ወርቁ ቤት ስደርስ ነው እሷ ተሳስታ ይሆናል እንጂ ወርቁ ቤት ስደርስ ለማዘር ላረግ ስል የእጆቹን አወጣውና የጆሮ አርግቼላት ያንገቱ ብሎ ሳይንስ የለም። እሺ ሚውት አርጊ። ማስተዋል ለሶስተኛ ጊዜ ወርቁ መጥፋቱን ያወቀች ለሶስተኛ ጊዜ ሁለቴ ብለሻል። እንግዲህ ለሶስተኛ ጊዜ ልጠይቅሽ፣ ወርቁ መጥፋቱን የማይቀየል ቃር ንገሪኝ። ወርቁ መጥፋቱን ያወቀችው የሺ ወርቅ የት ነው? ኢትዮጵያ ቦሌ ላይ ኢትዮጵያ ሪፖርት ወርደን እቃችንን አስፈትሸን አቡዬ እቃችንን አስፈትሸን ከዛ በኋላ ነው ልጅቷ ሻንጣው ቁጥሯን ስለቀያይራባታለች። ከዛ ያኔን ያወቀችው ወርቁ እንደጠፋባት እንደተወሰደባት። ለምን ከላይ ነው ወርቁን ያስቀመጥኩት ብላለች። ከላይ ነው ወርቁን ያስቀመጠችው። እሺ ይኸው ቃሏ አልተቀየረም። አንድ ነው ቃሏ። ኤርፖርት ላይ ነው ኢትዮጵያ ቦሌ ኤርፖርት ውስጥ ነው ወርቁ መጥፋቱን ያወቀችው አለች። እሺ ምን ትያለሽ? ሚውትሽን አብሪና ተናገሪ። ይኸው ጠይቂያት። እኔ ቦሌ ብያለሁ እንደ ጀምሬ እኮ ቤትም ሄጄ ለማዘር ብያለሁ ወይ ቦሌም ብዬ ሊሆን ይችላል። ግን ቤትም ያለሽ ቡዛቶ እዛ እኮ ልሽ ወርቁን እኮ ወረቀቱ ስታጭ እኮ ነው ወርቁን ከላይ ነው ያስቀመጥሽው። አይባዱም አለ አልሽኝ። እንግዲህ እዛ ጋር አይባዱም አለ አይባዱ አልተወሰደም አልሽ። ሌላ ስልኮችም አሉ አልሽ። ወርቁ ከላይ ነው ያለው አልሽ።
እንግና እዛ ጋር ወረቀቱን ቀይራብሻለች። ወረቀቱን አምጪ ስትባይ ስትዘረግፊ ስታዩ ወርቁም የለም፣ ሌሎቹ አሉ። ቦሌ ላይ እቤት ከዛ እሷ ሄደች። ስንፈልግ ስናብድ እሷ ሄዳለች። አዎ ማለት እኮ እቤትም ስገባ ለማዘርም እንደዛ ደንግጫለሁ። ግን ቦሌም ሊሆን በዛን ሰዓት ድንግርግር ብዬም ነበረ ራሱ። እኔ ወርቁ መጥፋቱን ያወቅኩት ቤት ገብቼ እናቴን ላለብስ ስል ነው። በፍጹም አላወቅኩም ነበር ኤርፖርት ብለሻል። አሁን የወንድም የባልሽ ደግሞ ኤርፖርት ላይ እንዳወቅሽ ኦልሬዲ እየተናገረች ነው። ስለዚህ የቱ ነው እውነት? እኮ ቤትም ሳይኔ ቤት ደርሼ ነው ሲጠፋ የደነገጥኩት። ግን ቦሌም በዛን ሰዓት ድንግርግሬ ስለወጣ ደንግጬም ሊሆን ይችላል። ሻንጣ ሜሌን ባዶዬን ነው የገባሁት። የጀርባ ብቻ ነው ያዝኩት። አራቱም ሻንጣ አልተገኘም ነበር። ሙሉ ቀን ዞሬ ባዶዬን ነው የገባሁት። ሻንጣ ራሱ አራቱም የለም ነበር። ኧረ በፈጣሪ ስም ይኸውልሽ፣ ቀላል እኮ አማርኛ ነው የጠየኩሽ የሺወርቅዬ። ወርቁ መጥፋቱን ኤርፖርት ላይ እያለሽ አውቀሽ ነበረ ወይስ አላወቅሽም? እሷ ከወጣች በኋላ ነው ያወቅኩት። ልጅቷ ከወጣች ለምን ዋሸሽ? ቴንኪው። ለምን ዋሸሽ? መጀመሪያ ለምን ዋሸሽ? ይኸውልሽ ቦሌ ላይ ያወቅኩ ካልኩሽ ለምን እዛ አትይዥም ትይኛለሽ ብዬ ነው እኮ። ለምን ዋሸሽ እኮ? ለምን እዛ አላያሻትም ትይኛለሽ ብዬ ነው። የህፃን ልጅ ሳቅ ሰማሁ። ፈጣሪ ሆይ ድረስ። ታዲያ አንቺ እንደዚህ ትልቅ ነገር ኳሸሽ፣ ሌላውንስ ነገር ወርቁ ሳይጠፋ ጠፋ ብለሽስ ቢሆን ወርቁን ሌላ ሰው ወስዶት ቢሆንስ? አቡ በፈጣሪ በስመ አብ። ምን አቡ ለ1500 ወርቅ የዚህና ሊዋሻል? ኢማራት እኮ ብዙ አመት ሆኖኛል እየሰራሁ ነው። እግዚአብሔር ይመስገን እገዛለሁ እንዴ ለ1500 የዚህና ለአቢባ። ኧረ በስመ አብ እንዴ! የአንድ ወር ደሞዝ ነው እኮ ገዛለሁ እኔ። ሀቅ ስለሆነ ይውጣ ብዬ ነው እንጂ እግዚአብሔርን ምን ነው በስመ አብ ለ1500 ብዬ ያልጠፋብኝን ጠፋብኝ እላለሁ። አቡ እግዚአብሔር ይመስገን እየሰራው እኮ ነው እንዴ! እንዴት ብዬ ነው ማስተዋልንስ? የባልሽን እህትስ ለምን አልጠረጠርሽም? መቅደስ ባዳ ስለሆነች እሷ ብቻ ለምን ተጠረጠረች? ወይኔ ሀቢባ፣ እኔ የሰጠኋት እኮ ለእሷ ስለሆነ ነው አልኩሽ። ሀቢባ ይተረጅኝ። እኔ እኮ የሰጠሁት ለመቅዲ ስለሆነ ነው እንጂ እኮ ለባሌት እመቤቴን ከዚህ ከዱባይ እሷም ከቤቷ ከአርባ ቤቷ እኔም ከአርባ ቤቴ ነው ወርቅ ለእናቴ መግዛቱን ከዚህ ራሱ አላማከርኳትም። አታውቅም፣ እመቤቴን አታውቅም። የነገርኩት አላመንኳችሁም። ሶሪ። ምክንያቱም ኦልሬዲ ዋሽተሻል። ምን የሚባል አባባል አለ መሰለሽ? ማዝነው በመዋሸትክ ሳይሆን ዳግመኛ ላምንክ ባለመቻሌ ነው የሚባል አባባል። የዋሽን ሰው ደግሞ ማመን ከባድ ነው። እሺ አንዴ ልጠይቃት። ማስተዋልን እድል ትሰጭኛለሽ? ሚውት ታደርጊልኛለሽ? ማስተዋል ሄሎ ወይ ኤርፖርት ላይ ማለት ነው የመቅደስን ቦርሳ ስቲከሩ ጠፍቶ ፓስፖርታችን ጀርባ ላይ የሚለጠፈው የሻንጣችን ባርኮድ ፓስፖርታችን ጀርባ ላይ ስንሳፈር የሚለጠፈው አንድ አይነት ነው። ፓስፖርታችን ላይ እና ሻንጣችን ላይ የሚለጠፈው አንድ አይነት ነው። ሻንጣችንን ስንወስድ ፓስፖርታችን ጀርባ ላይ የተለጠፈው ስቲከር ላይ ያለው ቁጥርና ሻንጣችን ላይ ትልቁ ሻንጣችን ላይ የተለጠፈውን አስተያይተው አንድ አይነት ከሆነ ነው ይዘነው እንድንወጣ የሚፈቅዱልን ኤርፖርት ላይ እና እሱን ስትፈልጉ ቦርሳዋን ፈትሻ ነበረ መቅደስ። አንቺ የት ነበርሽ የዛን? የመቅደስን ቦርሳ ስቲከሩን ፍለጋ ስትፈትሽ የወርቅ ዕቃ አይቻለሁ ውስጡ ብላለች። የእሷ ቦርሳ ስትፈትሽ የት ነበርሽ አንቺ? እኔ ራስን ሻንጣ እንትኑ ላይ እያደረኩኝ ነው። መጎተቻው ላይ ሻንጣዬን እያነሳሁኝ እያደረኩኝ ነው። ሀቡዬ ከእኔ እዛ ጋማ ለልቤ ግን እዚህ ጋም የኔ ሻንጣ እየጠበኩኝ ነው። ሻንጣው የኔ ሻንጣ እዚህ ጋር ቁሜ ነው የእሷን እዛ ጋር ስፈልግ የነበረው። እሷ በጣም እየተዋከበች ነው። ለምን ቁጥሩ ጠፍቶባታል። 4 ሻንጣ ነው ብዙ ሀቡዬ 4 ሻንጣ ነው የጠፋው። እንዲቀስ እያለ ነው ጭንቅላቴ ላይ እንትን እንዳይል። ቦርሳዋን ስትፈትሽ አንቺ በሰዓቱ የራስሽን ሻንጣ እያወረድሽ ጋሪ ላይ እየጫንሽ ነበር አይደል? አዎ። በጣም ጥሩ ያዥልኝ እዚህ ጋር። እኛ ወርቁ መጥፋቱን ያወቀችው ስቲከሩ ጠፍቶ ስቲከሩን ፍለጋ ቦርሳዋን ስትፈትሽ ነው ብለሻል። ታዲያ በሰዓቱ መቅደስም ፈትሻለች አንተና
የሺወርቅ ፈትሻ ቦርሳዋ ውስጥ የወርቅ ዕቃ አይቻለው የራሷ ወርቅ መስሎኝ ነው ብላለች። የእሷን ቦርሳ ስትፈትሽ አንቺ ሻንጣ እያወረድሽ ጋሪ ላይ እየጫንሽ ከነበረ መቅደስ አልሄደችም ነበር ማለት ነው። በሰዓቱ ስቲከሩ መጥፋቱን ስታውቁ ወርቁ መጥፋቱ ሲታወቅ መቅደስ አልነበረችም ነበረች ማለት ነው። ቅድም እኮ ሄዳለች ብለሻል። ሀቡዬ ይኸውልሽ እሷ ይሄ እንትኑ የሻንጣው ቁጥር እዛ ጋር እየሄደች አለ አይደለ? ሄደሽ ጠይቀሽ ነው እቃሽ የሚሰጥሽ አይደለ? እሷ እዛ እኔ የራሴን ሻንጣ እዛ ላይ ወደው አደረኩኝ፣ ወደ እሷ ተመለስኩ። ለምን በጣም እንትን ሆናለች። በቃ እዛ ጋር እቃው ሲጠፋባት ሻንጣው የለም በቃ ያንቺ ሻንጣ አልመጣም ሲሏት በቃ እንደሌላ ነገር ሆናለች እሷ። ከዛ ተረጋጊ ቡዜ ተረጋጊ፣ ቆይ እንፈልገዋለን፣ ቆይ እናያለን። ከዛ በኋላ እሷ እስቲ አንቺ ከአንቺ ጋር ከተደባለቀ እስቲ ይላት ለምን የኔ ወስጃለሁ የራሴን ይዣለሁ። ሶስታችንም እንግዲህ አንድ ላይ ነው ያለነው። የራሴ ወስጃለሁ የሷ እንዴት ይቀራል? ያንቺም መጥቷል፣ ያንቺም አልቀረም፣ የሷ እንዴት ይቀራል? እስቲ ያንቺ እዩ ስላት በፍጹም የለም። ከዛ እስቲ አንቺ ቦርሳ ውስጥ ካለ ብላት እንግዲህ ብላኝ እኮ አይቼ የኔ ጋም የለም እኔ እጄ ላይም የለም አለች ልጅቷ። የኔ እጄ ላይ የለም የኔ እኮ የራሴ ወስጃለሁ የሷን ኢቲዮ እዚህ ጋር ይዘው ነበር ትጠይቅ እንደውም እስቲ አብረን ጠይቅ ብላ ሁሉ ሄዳ እዛ ጋር ሄዳ ጠይቃ ከዛ በኋላ በቃ እኔ ልሄድ ነው በቃ አለችና ከዛ በኋላ ሄደች። ብኛም ብንጠብቅ ብንፈልግ ምንም ከዛ በኋላ ዞር ብዬ ወደ ታች ወርጄ እኔም የራሴ ሻንጤ ዛንትኑ ጋር ጠጋርጌ አስቀምጬ ሄጄ ሰዓት ልጅቷ የለችም ሄዳለች። ነው የኔ ጥያቄ። ሲፈተሽ ስቲከሩን ፍለጋ አንቺ ምን እያደረግሽ ነበር? የሷን ቦርሳ ስትፈትሽ ማለት ነው። የሷን ቦርሳ ስትፈትሽ እንዲሁ እኮ ነው አራቀም እኮ እዚሁ ጋር እኮ ነው እዛው ጋር እኮ ነው። የልጅቷ ሻንጣ እዚህ ጋር ነው፣ የኔ ከኔ እዚህ ጋር ነው። ከመሬት ላይ አውርጄ ነው ጋሪው ላይ ዝም ብዬ ምጭ ነው እንጂ አጠገብ ለን እንደዚህ ማለት ነው። እንደዚህ ነን እኮ አቡዬ፣ እንደዚህ ነን። አራኩኝም እኔ እንደዚህ ነን። ከዛ በኋላ እስቲ እንደውም እንዲህ አልኩኝ እኔ እግዚአብሔር ምስክርን፣ እስቲ እዩ አንቺ ሻንጣሽ ውስጥ ከአንቺ ጋር ከተቀላቀ እስቲ አንቺ ጋር እዩ። እኔ ጋር የለም ይሄው የኔ ያው ተወስዶበታል። የለም እኔ ይሄው ተወስዶበታል። የሷ እንዴት ቀረ? የኔና አንቺ መጣ የሷ እንዴት ይቀርባት አልኳት። ከዛ እሷ አየች ይሄው የኔ ጋር የለም እኔ ጋር የለም ማለች ልጅቷም እኔ ጋር የለም ማለች። ከዛ ጀሚላ የሷን እንትን ቡዱም ከፍትፍትም አላደረገችም። እንዲህ ነው ያየችው እንጂ የከፋፈተችም ነገር የለም። አቡ አልከፋፈተችም። እኔ እኮ አራኩም እንደዚህ ነኝ፣ አጠገብ ለአጠገብ ነኝ እኮ። አንቺ ምን እያደረግሽ ቆመሽ እያየሻቸው ነበር? አዎ ምን እያደረግሽ? ቆመ እያየሁኝ። ቆመሽ እያየሽ ወይ ሻንጣሽን እየጫንሽ ጋሪ ላይ? አልጫንኩኝ። ሻንጣዎች እንደዚህ ነው። ሻንጣዬን አለች እቺ ቦርሳዋ አለች አይደል? እቺ ቦርሳዋ በእጅ የምትይዡ በእጅሽ ቦርሳ በእጅሽ እንዲምትይዡትን እሷን ይዤ እንዲቆም ያለው እኮ አቡዬ ቆም ያለው ያንቺንስ ቦርሳ የራሴን ጭኝ ጨርሻለሁ። ስቲከሩ ምናልባት ተሳስቶ አንቺ ጋር ከገባ ለምን ያንቺንስ ቦርሳ ቼክ አያደርገችም? ለምን የመቅዲም ብቻ ቼክ አደረገች? ለምን እኔ ጋር ይገባል? እኔ ጋር ለምን ይገባል? እኔ የራሴን ቦርሳ ወስጃለሁ አቡዬ። ቀድሜ እኔ ነኝ የራሴን የወሰድኩት። በጣም ጥሩ። በዛን ሰዓት መቅደስ ቦርሷን አልወሰደችም ነበር? ለምን መቅደስ አዳም ይኸውልሽ አቡዬ፣ እኔ መጀመሪያ እኔ ወሰድኩኝ። ከዛ በኋላ መቅደስ ወሰደች። የጀሚላ ብቻ የቀረው እኮ የጀሚላ ሲቀር መቅደስ ኦልሬዲ የራሷን ወስዳ ከነበረ ትክክለኛ ስቲከር ነው ያዘችው ማለት ነው። እንዴት ሻንጣዋን ሰጧት በተሳሳተ ስቲከር? ኤርፖርት እኮ ሻንጣችንን ሲሰጡን ከፓስፖርታችን ጀርባ ላይ የምትለጠፍ ነጭ ስቲከር አለች፣ ባርኮድ ቁጥር ያላት። እሷ ቁጥርና ሻንጣችን ላይ ያለው ቁጥር አንድ አይነት መሆን አለበት። የሻንጣው ቁጥር የእሷን ነው የሚለው ሀቡዬ። የሻንጣው ቁጥር ቦሌ እኮ አይዋሽም አይደለ? የዚህ የእሷን ሻንጣ ቁጥር እኮ ነው የሚለው ሀቡቶ። ኦኬ። ስለዚህ ሲለጥፉ ሻንጣ ላይ ተሳስተው የለጠፉት የመቅደስን ነው ጀሚላ ሻንጣ ላይ የለጠፉት ለጣፊዎቹ። የጀሚላ ቁጥር እዚች መቅደስ ጋር ነው ያለው። ሁለት ነው ያለው። ይኸውልሽ ማስተዋል ከልብሽ አዳምጪ። ይህ ፓስፖርት ነው እንበል፣ ፓስፖርት ነው እንበል። ኤርፖርት ላይ ቼኪን ስናደርግ ትኬታችንን ሰተን ቼኪን ስናደርግ ሁለት ባርኮድ ይወጣል። አንዱ ሻንጣችን ላይ ይለጠፋል፣ አንዱ ለእኛ ፓስፖርታችን ጀርባ ላይ ወይም አብረው ይሰጡናል። ያ ማለት ያ አንድ አይነት ባርኮድ ነው። ከዛ አገራችን ስንደርስ ኤርፖርት ፓስፖርታችን ጀርባ ላይ የያዝነው ስቲከር እና ሻንጣችን ላይ የተለጠፈው ስቲከር አስተያይተውት አንድ አይነት ከሆነ ብቻ ነው የሚሰጡን። ስለዚህ ለእኔ የተሰጠኝ ባርኮድ እና ሻንጣይ ላይ የሌላ ሰው ባርኮድ ከተለጠፈ አይሆንም። ወይ ደግሞ እኔና ጓደኛዬ ፓስፖርታችንን ስንይዝ ከተቀያየርን ሻንጣ ላይ ያለው ባርኮድ እና እኔ ጋር ያለው አንድ አይነት ሊሆን አይችልም። እኔ ጋር የጓደኛዬ ባርኮድ ነው የሚኖረው።
ገብቶሻል? ስለዚህ ሻንጣው ላይ ነው የተቀየረው ነው የምትይው ወይንስ እጇ ላይ ያለው ነው የተቀየረ ነው የምትይው? ለመቅደስ እንግዲህ እነሱ ናቸው ቆየልሽ በጀሚላ ባርኮድ እንዴት ሻንጣዋን ሰጧት? ኤርፖርት ያስተያዩታል እኮ አንድ አይነት ባርኮድ ካልሆነ እኮ አይሰጧትም። እንዴት ሰጧት? ይኸውልሽ እንግዲህ እኔም ወስጄ ወጣው አቡዬ፣ መቅደስም ወስዳ ወጣች። ጀሚላው ቀረ፣ ሻንጣዋ ቀረ። ገብታ ስትጠይቅ ይሄ ሻንጣ ተቀይሯል፣ በዚህ ቁጥር ይሄ ያዳንቺ ቁጥር አይደለም ተባለች። እንግዲህ በሶስተኛው ቀን ነው በአራተኛው ቀን ነው ሄዳ ሻንጣውን የወሰደችው አቡዬ። ኦኬ በጣም ጥሩ። ለመቅደስ እንዴት ሰጧት? በሌላ የእሷ ባልሆነ ባርኮድ እንዴት ሰጧት? ሻንጣዋን አይሰጧትም። እንደገና ባርኮዱን ካላመጣች ደግሞ ለእንትናም ለየሽም አይሰጣትም። ነገም ሆነ ከነጎዳ ባርኮዱን ሳታመጣ የሰው ሻንጣ ቢሆንስ እንዴት ዝም ብለው ሰጧት? በስሙ ብቻ ለምን ትኬት ተቆረጠበት? ትኬት በቆረጠችበት ትኬቱ ላይ ባለው ስም እና ሻንጣ ላይ ባለው ስም አስተያይተው በቃ በሱ ነው ባርኮዷ ጠፍቶባት ነው ማለት ነው። ባርኮዷ እሺ፣ የሷን ሻንጣ ይኸውልሽ፣ አሁን ኤርፖርት ላይ የመቅደስን ቦርሳ ስትፈትሽ አንቺ ነበርሽ ቆመሽ አይተሻል። ወይ ኔትወርክ አውዬ፣ የኔ ኔትወርክ እኮ ችግር ነው። የኔ ኔትወርክ ነው። ጀሚላ የወርቅ ናታ እንትና የሺ ወርቅ ናት ጀሚላ። የአረብ ሀገር ስሟ ነው ጀሚላ። የፓስፖርት ስሟ የሺ ወርቅ። አዎ የሺ ወርቅ ነው የፓስፖርት ስሟ። እሺ ስለዚህ አንቺ ወርቁ መጥፋቱን ያወቀችው የሺ ወርቅ ኤርፖርት ላይ ስቲከሯ ጠፍቶ ስቲከሯን ልትፈልግ ሻንጣዋን ስትፈትሽ ነው ብለሻል። ስቲከሯ ደግሞ ጠፍቶ ሻንጣዋን ስትፈትሽ ኦልሬዲ የመቅዲንም ፈትሻለች። ስለዚህ ወርቁ መጥፋቱን ስታቅ መቅዲም እዛው ጋር ነበረች ማለት ነው አደል ወይ? ለምን ሄዳለች አልሽ? ከእንትን ብለ ጠይቃታለች እኮ እዛ ሆና እኮ ጠይቃታለች። አቡዬ ጠይቃታለች እኮ ወርቄ እንደዛው እንደዛ ሆና እኮ ይኸውልሽ አቡዬ ወረቀት የጠፋብኝ አንቺ ቀይረሻል ወይ? እስቲ አንቺ ጋር ካለ ይልኝ ነው እኮ ያለቻት። እሱማ ወረቀቱንማ ቦርሷንም ፈትሻለች። ቦርሷን ስፈትሽ ወረቀቱን ፍለጋ እስኪ ቦርሳሽ ውስጥ ወረቀቴ ካለ ብዬ ቦርሷ ውስጥ ስፈትሽ የወርቅ ዕቃ አይቻለው። ቀይ የወርቅ ዕቃ ብላለች። ጠይቃታለች። ወርቁን የጠየቀቻት ወርቁን አይደለም እሺ፣ ቁጥሩን የጠየቀቻት። እኔ ደግሞ ያልኩሽ በደንብ ካዳመጥሽ ብታዳምጪኝ ይገባሻል። አፋፊናት በይ አዳምጪኝ። ቴንክ ዩ እያዳመጥኩሽ ነው። እሺ ስቲከሩ ባርኮዱ ጠፍቶ እሱን ፍለጋ ቦርሷን ስትፈትሽ ወርቁ መጥፋቱን አውቃ ፌንት በላች ኤርፖርት ውስጥ አልሽ። በዛን ሰዓት ግን መቅደስ አጠገባችን አልነበረችም፣ ሄዳ ነበር አልሽ። ስቲከሩ ሲጠፋ ግን መቅደስ አልሄደችም ነበረ። የራሷን ቦርሳን ፈትሻ የመቅደስንም ቦርሳ ፈትሻለች። ስለዚህ ተምታታ ይሄ ነገር እኮ ነው የምልሽ። ይኸውልሽ አቡዬ አንቺ አሁን ወረቀቱን ሄደች አይደለ? ሻንጣዋን ልትወስድ እኔም ወሰድኩ ሻንጣዬን፣ መቅደስም ወሰደች ሻንጣዋን አልኩሽ አይደለ? የመጀመሪያ ፈርስት የመጀመሪያ ወረቀቱን የጠየቀቻት ወርቁ በዛን ሰዓት እንደጠፋ አላወቀችም። አዳምጪኝ እንግዲህ አቡዬ። ከዛ በኋላ ልክ እሱን አይታ እንዜ ከዛ በኋላ ልክ ስታየው ወረቀቷን በረበረች፣ ፈለገች፣ ዘረገፈች። እንግዲህ እሷ እንደዛ ሆና በቃ ምንም ማድረግ አልችልም እንግዲህ ፈልጉ ምናምን ብለን ቀወጥ ነው እኛም ፈልጉ በቃ አላቅም እንግዲህ እኔ የማውቀው ነገር የለም። ይሄው የኔን ቦርሳ ምናምን እኔ አላቅም እኔ ምን የወረቀቱን ጌታ አደርገዋለሁ እኔ አልተቀየረብኝም እኔ ወረቀቱን የታውቀዋለሁ አለች። ይሄው የራሴ ወስጃለሁ እሷም ወስዳለች። ያንቺን እንግዲህ ሄደሽ ውስጥ ጠይቂ ያለቻት። ከዛ በኋላ እኛን እዛ ጋር ትታ ጀሚላ እኛን ትታ ገብታ ሻንጧን ልትጠይቅ ሄደች። ማን ቀረን? እኔና መቅደስ እዛ ጋር ቀረን። ከዛ በኋላ መቅደስ እኔ እዛ ጋር ቆምኩኝ። ሻንጤን እዛ ጋር ለሆነ ሰው እዛ ጋር ጠብቁልኝ አልኩኝና ሄድኩኝ ጀሚላ ጋር። እንዴት ሆንሽ አልኳት። እንግዲህ አቆሟት። መቼም ዘው ብለሽ አትገቢም አውዬ፣ ሰልፍ አለው፣ በሰልፍ ነው የምትገቢው። በጣም ረጅም ሰዓት ቆማለች አሉ። ሌላም ሻንጣ የቀረበት ሰው አለ አይደለ? እነሱ ወረፋ ከኋላ እየጠበቀች ነው። እዛ ጋር ሻንጣዬን አቆምኩኝና ጥግ ላይ አቆምኩና ሰውን ይውልኝ አልኩና
ከዛ በኋላ እኔ ሄድኩኝ እሷ ጋር እንዴት ሆንሽ ጀሚላ አልኳት ስላት ጊዜ ይሄው እንግዲህ እየጠበኩ ነው ወረፋ እየጠበኩ ነው አለች እሺ አልኩና ወደ መቅደስ ተመለስኩኝና ይሄው አላገኘችም እኮ እንግዲህ ምን እንደምናደርግ ግራ ገብቶኛል እኔ ምን እንደምናደርግ አልኩኝ በቃ እኔ እየመጡ ስለሆነ እኔም አሁን እንግዲህ ሊሄድ ነው አለች ሊሄድ ነው እንዴ እኔ ጋር አራለው አላልሽኝም እንዴ ሰው አገኘሽ ወይ አልኳት አይ እንግዲህ የሆነ ልጅ ደውዬለታለሁ መጣለው ብሎኛል አለች ከዛ በኋላ በቃ ተነስታ መቅደስ ሄደች እኔም ምን አደረኩ ሻንጣውን ሳይፈተሽ እግዚአብሔርን አልተፈተሸም እንዴ የፈተሸኩ ራሷ ፈትሻለሁ አለች ባለቤቷ ወርቅነሽ የፈተሸች እኮ መጀመሪያ ጉዝ ሀቡዬ የፈተሸች እኮ ወረቀቱ ነው ወረቀት እኮ ነው እኮ ለወረቀቱ ቦርሷ ሳይፈተሽ ሄደች ወይንስ ተፈትሾ መቼ ነው የተፈተሽው የቱ ጋር እኮ ነው የምልሽ እዛው ጋር ያልሽ ቆመ ቆይ አንዴ ገና ልትሰለፍ ሳትሄድ እሷ ጀሚላ እያልን እናውራ እንዲገባሽ ጀሚላ ልትፈተሽ ሳትሄድ ልትሰለፍ ሳትሄድ ጀሚላ ይኸውልሽ ሄደች ሁሉም ሻንጣችን ወስድ ሻንጣዎችን ጠበቀች ሻንጣዋ ሁላችንም እኔና መቅደስ ወሰድን ሻንጣችን ሀቡዬ አዳምጪኝ የኔ ውድ ሁለታችን ወሰድን የጀሚላ ሻንጣ ቀረባት ሲቀርባት ሄዳ ጠየቀች ሻንጣችሁ የቀረባችሁ ሰዎች ሂዱና እዛ ጠይቁ ሲባል ጀሚላ ምን አደረገች ሄዳ ቢሮ ሄዳ ጠየቀች ቢሮ ልጠይቅ ስትሄድ የለም ቆይ ትንሽ አሏት ከዛ በኋላ አሁንም ድጋሜ የሆነ ወረቀት ሰጧትና እዛ ክፍል ገባች እዛ ክፍል ገብታ አይሽ አረ የኔ ቁጥር አይደለም አሉ ይሄ ነገር እስቲ አንቺ ጋር አለ መስታወት አንቺ ጋር ቢኖር አንቺ ሻንጣ አትወስጂም ነበር እሷም ሻንጣዋን ወስዳለች ሁላችሁም ወስዳችኋል እኔ እንግዲህ እኔ የቀረው እንደዚህ ውስጥ ገብቶ ይሆን ብላ እኔ ደግሞ ለምን በእንትኔን ያስኩት ሻንጣዬ ውስጥም አላረኩም እንደዚህ ነው በእጄ አንጠለጠልኩት ማለት ነው ከዛ የኔ ፓስፖርቴን ገለጥኩ እኔ ጋርም የለም ከዛ በኋላ እስቲ መቅደስ አንቺ ጋር አለቻት እንደዚህ ከላይም ብዙም አልበተሸችውም እስቲ አለቻት ኧረ ይሄው የለም እኔ ጋርም የለም እኔም የራሴ ወስጃለሁ አለቻት ከዛ በኋላ ጀሚላ ወረፋውን እንትን ወደ ኋላ ሲልባት ሊደርሳ ሲል ተነስታ ሄደች ከዛ በኋላ እኔ ደግሞ ሻንጣዬን እዛ ጥግ ላይ አቆምኩልሽና አቡዬ ሻንጣዬን ጥግ ላይ አቆሜ እንዴት ሆንሽ ለማለት እሷን ጠየቃ ደግሞ ሄድኩ ወደዛ ሰውነሽና አብረን የወጣነውና ጠይቃት ሄድኩኝ ከዛ በኋላ ተመልሼ መጥቼ ይኸውልሽ እኮ መቅደስ ምንም አላገኘች መረጉር ነው እንደው እንዴት ይሻለናል ስላት ጊዜ እንግዲህ ምን አውቃለሁ የኛ የሁለታችን መጥቷል የሷ እንዴት እንደቀረባት እኔ ፈጣሪ ይወቀው አለች ከዛ በኋላ ተነስተን እንግዲህ አሁን አንቺ እንዴት ነው ይሄው በቃ እኔ ሊሄድ ነው እንግዲህ ምንም ላደርግ አልችልም እንግዲህ እግዚአብሔር ይርዳችሁ አለችና ማንን አገኘሽ አልኳት የሆነ ልጅ ደውዬለታለሁ እሱ መጥቶ ይወስደኛል እንዴ አድራለሁ መሽቷል እንዴ በዚህ ሰዓት እንዴት ትሄጃለሽ ችግር የለውም ከዚህ እንትን ሄድና ፕሌን ስለሚሄድ ልጁ መጥቶ ይወስደኛል አለች እሺ በቃ ቻው ብያት እኔ ወደ ማን ተመለስኩኝ ወደ ጀሚላ ተመለስኩኝ ጀሚላ እንዴት ነው አሁንም አገኘሽ አላገኘውም እስቲ ጀሚላ ሻንጣሽን ዘርግፊና እስቲ ሻንጣሽ ቦርሳሽ ውስጥ በደንብ ከገባ አቡዬ ዝርግፍ አርገስ እናየው የለም አይባዱ አለ ሌላዎች ነገሮች አሉ ጌታ ምስክሬን እኔ ያኔ ነው ራሱ አይባዱ መኖሩን ያየሁት ስልኮች ራሱ 2 ነው 3 ስልኮች እንዲህ ሲዘረግፈው እዛ ጋር እንዲህ እያዩን አደባባይ ሰው ላይ ሻርቧን አነጥፋ ሻርቧ ላይ ዘርግፈስና ምንም ነገር የለም እንዴ ወርቄም እኮ የለም ወይው ዛሬማ በሁለት ነገር እግዚአብሔር በድሎኛል እየየ ሀቡዬ እዛው እየየ ይሄው ወርቄም የለም ከዛ በኋላ እና ወርቁም የለም እዛው ጋር ሀቡዬ እግዚአብሔር ምስክሬ ነው እዛው ጋር ለምን ወደ ቤት ከሄድኩኝ የኔም ስም ሊጠፋ ነው አሁን አንቺ የወንድምሽም ሚስት እንዴት አልጠረጠርሻትም ባልሹ ነው እውነት እዛ ጋር ሻንጣዬን እኔ ዘርግፌ እኔም 2 ስልክ ይዣለሁ አበደን እኔ ወርቅ የተባለ ማልገዛውም እኔ ድንገትም ነው ተነስቼ ሄድኩት ወርቅም የለኝም እኔ ሻንጣዬን እንዳለ ቦርሳዬን ያስኩት የእጅ ቦርሳ ነው መቼም ሻንጣዬን ከብቻ አልከተትኩም እዛ ሄዷል እሱ የእጅ ቦርሳዬን ከብቻ እንደዚህ ዘርግፌ ይሄው ቡዜ እዩ በኋላ የእናት ልጅም የማይታመን ጊዜ ነው ከምንጠራጠረ እኔንም ንጹህ እንደሆን ብዬ ዘርግፌ አይተዋለች እግዚአብሔር ምስክሬ ነው ዘርግፌ ሀቡቶ ከዛ በኋላ እንዴ እቺ ልጅ እንዴት ቶሎ ብላ ሄደች ከኛ ጋራ አድራለሁ እናንተ ቤት አድሬ ጧት ነው የሚሄደው ነው ያለችን እንዴት በፍጥነት ከዚህ እንዴት በፍጥነት ሄደችብን እና ምን እንዴት ሆኖ ከዛ እንግዲህ ስደውልላት
በገባችሁ ያን ቀን አይደለም ሀቡቶ በገባችሁ እኮ እንዲህ ወርቄም እኮ ጠፍቶብኛል እና አይተሻል ወይ ስትላት ኧረ እኔ አላየሁም እኔ ምን አውቃለሁ እኔ አንቺ ወርቅ አላየሁም ብላ አለቻት። እኔ አልደወልኩላትም ሀቡቶ ጀሚላ ናት የደወለችላት እንግዲህ ብላ አለችኝ አለች። ከዛ በኋላ ሀቡዬ የኔን ምንጣፍ አልሰጠችኝም ውሰጂም አላለችኝም የትም አላለችኝም። እኔ እንኳን አይደለም የኔ እንኳን ምንጣፉ ቀርቶ ያንቺ እንኳን የ120 ብር ምንጣፍ ይቅርና ያንቺም ወርቁ የስንቱ ብሩ ጠፍቷል። ታዩ በቃ እኔ ፈጣሪ ጠይቃት ታዩ የሰው ሀቅ ሰውን ካከበረ እኛም እሷም እንደኛ ለፍታ ነው 1000 ብር ኢጃዛ ቤት ወሰዱብኝ ብላ ስታለቅስ ደምንባ ስታለቅስ አይዞሽ ይውሰዱ ጦስሽን ውጣ አይዞሽ። እንግዲህ አስቢው ሀቡቶ ኢጃዛ ቤት 1000 ብር ወሰዱብኝ ብላ እንዲህ ያለቀሰች ደምንባ ያለቀሰች ነው ከኛ ጋር የተጓዘችው። ታይብያ አባብያት ጦስሽን ውጣ መንገድ ላይ መቅረት አለ አይደለ እንዴ ለከምና የሚወጣ የለ ታይብያ አባብያት። ከዛ በኋላ የኔ ምንጣፍ ቀረ የሷም ወርቅ ቀረ። እኔ እንደውም ተይቅርብሽ ለፈጣሪ ሰተሽ ታዩ። እኔ አሁን 120 አቡቶ 120 ተቃጥዬ የሰው ኩሽና ሰርቼ ደም ተፍቼ ነው የገዛሁት ይሄንን ምንጣፍ አይደለ ለፈጣሪ ሰጥቼ ነው የተኩት። በቃ እግዚአብሔር ይጠይቃት ብዬ እኔ ወንድሜ ሚስቴር ራሱ እኮ ታይ ብያታለሁ። ሀቄ ይውጣልኝ እውነት ይውጣልኝ ብላ ሀቡ ስንት አመት ይሆናል እግዚአብሔርን አንቺ ጋር ከመጣሽ ጀምሮ አንቺ ጋር ስትመላለስ ነበር። ሀቡ ጋር ገባለሁ ሀቡን ጠይቃታለሁ እያለች እና ይሄ ነው ያለው ነገር ሀቡዬ። እኔ ይሄንን ያን ለታ ሻንጣዬን እሷ ፊት ዘርግፌ ባታየው ኖሮ አበደን የእናት ልጅም አይታመን ልጠረጥር ትችል ነበር። ግን እንኳን እኔ እሷ ፊት ዘረገፉ እኛ እሷንም ስም ለማጥፋት አይደለም ያልጠፋውንም ጠፋ ልትል አይደለም። ግን ሐቋ ከሆነ ትመን እኔም በመጽሐፍ ቅዱስ የምላለው እሷን በመታምነው እምነቷ ትማል ፈጣሪ ይፈርዳል። እውነቴን ነው የምልሽ ይፈርዳል። አቡ የሰው ሀቅ የትም አያሻግርም። ሌላ ነው የሚያመጣብሽ በላ ነው የሚያመጣ። እኔ ምን መሰለሽ የእንትና መዋሸት ወርቅ ዋሽታለች። ወርቁ ለመጀመሪያ ጊዜ መጥፋቱን ያየሁትኝ እየማለች ነው ያለችው። ያየሁት ቤት ገብቼ እናቴን ላለብስ ስል ነው ብላለች። ላይብሪ ካርዱ ማውጣት እችላለሁ። መዋሸት ለምን አስፈለገ? አንቺም ስትገቢ ምንጣፉ 150 ነው የገዛሁት ብለሽ ነበር። በኋላ 120 አልሽ። ለአቡዬ እኔ 120 ነው የገዛሁት 150 አላልኩም 120 ነው የገዛሁት። ከእንትን ላይ ነው የገዛሁት ያው ምንድነው ፓኪስታኒ ላይ ነው የገዛሁት 120። እኔ አቀል እኔ የሰው ሀቅ አልፈልግምም አልጨምርም 120 ነው የገዛሁት አቡዬ እኔ 120 ጆሮ ይስከሉና እስኪ ላይቭን በኋላ ስዘጋ ወደ ኋላ አርጊ ሰማን። 120 ነው የገዛሁት አቡቶ እና ችግር የለም። እኔ እርግጠኛ ሆኜ በሰማሁት ነገር ነው የምከራከረው። እኔ 150 መስሎኝ ነበር። ላይቭን ስዘጋ ወደ ኋላ መልሼ ሰማዋለሁ። እንደገባሽ 150 ያልሽ ወይስ 120? እሺ አዳምጫው እኔ ያለችው እኔ 150 ስለገዛው ለሷ ቀንሶላት ነው 150 ነው የገዛሁት። እኔም ገዝቻለሁ። በቃ ያንቺን ነው 150 የሰማሁት ማለት ነው። አዎ ልክ ነው። እኔም ገዝቻለሁ። የሷ ከፓኪስታኒ ነው የገዛ ነው። እኔ 150 ገዝቼ ከዛ ደግሞ እሷ ጋር ልክ ያለው እንግዲህ ለሷ ደግሞ 120 ሸጦ ይሆናል። ለኔ 150 ነው የገዛሁት አዲስ የመጣ ምንጣፍ። አንቺ 150 ስቲ ሰምቼ ነው ታዲያ 150። ልክ ነሽ አልዋሽሽም። ልክ ነው 150 ብር ነው ለሷ 120 ሸጦላት ይሆናል። እኔ 150 ነው የገዛሁት። አንድ አይነት ነበር። እኔ ገዝቼ የሷን ቁጥር ሰጥቼው እሷ እህቴ ትገዛለች ሂድ ብዬ እሷ ጋር ሄዶ ነበር። ያው ታውቂያለሽ ነጋዴዎች አንዱ ጋር ወርደው አንዱ ጋር ስለሚቀንስ ፓኪስታኒ የገዛነውም ከፓኪስታኒ ሰፈር የሚያዞሩት ናቸው። ስለዚህ አንቺ የዋሸሽው ወርቁ መጥፋቱን ያወቁት ቤት ነው ያልሽው ኤርፖርት ላይ ለምን አልያሻትም እንዳትይኝ ብዬ ነው አልሽ። አዎ እሱን ነው። ግን እንትኑ ደግሞ ይሄ እንትኑ ያልሽው ይሄ የሻንጣ ቁጥሩ አቡ ኢትዮጵያ ይዛ ሄደችው የኔን ነው የኔን ማለት ነው የኔን ይሄ ሻንጣ ነጭ የለ የኔን ይዛ ሄዳ የሷ ደግሞ እኔ ጋር ነው የመጣው። እንዴት እንደሆነ ታውቂያለሽ? አቡ እኔ ብዬሻለሁ እንግሊዘኛ ማንበብ ስለማልችል አንብቢልን ብዬ ኬንያ ላይም ሰጥቻታለሁ ወረቀት። በጣም ብታይ ኬንያ ላይ ውስጥ አናቅም በዛ ሰዓት ተቀያይሮባት ይሁን አለ። ግን ይዛ የወጣችው ኬንያ ቦሌ ነው አልወጣም ከኤርፖርት እና ተነጎዳ ይገባል ያንቺ አይደለም ይሄ እኮ የሌላ የልጅ ነው ይሄ ሻንጣ ወጥቷል አለኝ። ከዛ መቅዲ አልኳት ላኩላት ያኔው ነው መቅዲ የሻንጣ ቁጥር እኮ አይቀየረሽ ነው ወጣሽ። እንዴት ወጣሽ አንቺ? ኢትዮጵያ ሪፖርት እንዴት አላዩ? ኢትዮጵያ ካየሽ እንደ ዱባይ በደንብ አያዩ። ሻንጣውን ስጎትቺ እንትኑ ብቻ ፓስፖርትሽን ያዩና ነው መውጫው ጋር ሲደርስ ብዙም ጊዜ አያዩም። እዛ ጋር አላዩም። የኔ ነው ይዛ ሄደችው። የሷ እኔ ጋር ነው የኔ እሷ ጋር የትኬቷቺ ወረቀቷ። ከዛ ኤርፖርት ውስጥ ባቅ ኖሮ
ካሜራ አስፈትሽ ነበረ አለቃትም ነበር ብለሽ ነበር። ለምን ካሜራ አላስፈተሽም? ኤርፖርት ውስጥ ወጣለች። ይኸውልሽ ወጣለች ነው። እሷ ብትወጣም የወሰደውን ለማየት እኮ ነው። የወሰደውን ለማየት እኮ ካሜራ ማን እንደወሰደው ካሜራው ላይ ይታያል። ገብቶሻል? ካሜራ ፈትሽልኝ ስትይ ኬንያ ላይ ማስፈተሽ ያለብኝ እዛ ባይኖሩ ኬንያ ነው። ኢትዮጵያ ኤርፖርትም ኢትስ ኦኬ። ኢትዮጵያ ኤርፖርት ተፈትሾ ከሌለ ኬንያ ነው ከቦርሳሽ ወጣማለ። እንደገና ኢትዮጵያ ኤርፖርት ውስጥ ቆይ አንዴ ማስተዋል እንዳለችው ሙሉ ለሙሉ ሻርፕሽን አንጥፈሽ ዝርግፍ አድርገሽ ቦርሳሽን የትኬትሽን ስቲከር ስትፈልጊ እንደነበረ ህዝብ እያየ የኬንያ በዛን ሰዓት ወድቆስ ቢሆን አንዴ አልወደቀም። የኬንያ ኤምባሲ ጋር ሄጄ ሻንጣው ወጥቷል ብሎ ሙሉ ቀን ያውቀው እንዴ አልወሰድኩም። አራቱም ሻንጣ እነሱ ፓስፖርቴን አያዩም። እዛ ቦሌ ሪፖርት ቼክ አያረጉሽም ደግሞ እዛ። ከዛ ደግሞ ያው እኔ ግማሽ ቋንቋን ብዙም ከነሱ ጋር ግማሽ ከለ እኔ አልወሰድኩም ወስደሻል። እነሱ የሚያዩ እኔ ጋር ያለው የሺ ወርቅ የጠየኩሽ ሌላ ነው የምታወሪው ሌላ ነው። የኔ ጥያቄ ኢትዮጵያ ኤርፖርት ላይ ሸርብ ላይ አርግቻለሁ አልጣልኩም የምልሽ እኮ መሬት ላይ አልወደቀም የምልሽ ሸርብ ላይ ስላደረኩት መሬት አልጣልኩም። ወርቁን ነው የምልሽ። ወርቅ እኮ ሰላቢ ነው ማሬ። ሻርፕሽ ላይ ሲሆን ኧረ አይጠፋም እንደ ሸርቡ ትልቅ እኮ ነው። ሸርብ ላይ ነው የዘረገፍኩት እኮ አብዬ። ሌባ እንዴት መርጦ ይሰርቃል ብዬ ነው። የአንገቱን ብቻ መርጦ የአንገቱን ከነ ቦክሱ ነው አይደል የጠፋው? አው ከነ ቦክሱ ነው ቀይ ቦክስ። ስለዚህ ኬንያ ኤምባሲ ለመጠየቅ ሞከርሻል? ኤርፖርታችሁ ላይ ይታይልኝ አጥያለ ብለሽ ሩሂ ከላለ ኬንያ ኤምባሲ ሄደሽ ጠይቀሻል? ሻንጣማ እዛ ቦሌ ኬንያ ኤምባሲ ጠይቄ ወስደሻል ይላሱ። ከዛ እንደገና ትኬት የቆረጥኩት ልጅ አላይን ነበረ ትራንዚት የቆረጥኩት ለሱ ልኬ ሻንጣ አልገባም። እሺ የትኬት ቁጥርሽን ይሄ የሻንጣ ቁጥር ብዬ ስልክለት የሻንጣ ቁጥር ያንቺ አይደለም ያንቺ ቃ እዚህ ቦሌ ነው ያለው ኬንያ ላይ። ስለዚህ ወደ ቤትሽ ሂጂ ብሎ ማታ ወደ ቤት ሄድኩት። እሱ ሲነግረኝ ነው። እኔ ማንበብ አልችልም አልኩሽ። እንግሊዘኛ አልችልም፣ አማርኛ ግን እችላለሁ፣ እንግሊዘኛ አልችልም። ስለዚህ ማንበብ ስለማልችል የእሷ ይሁን የኔ አላውቅም። ከዛ በኋላ እነሱ የሚያዩልኝ የሰጠሁትን ቁጥር ነው። ፓስፖርቴን አላዩም። የሚያዩት ያችን ትኗን አውጥተሻል አራቱን ሻንጣ። እኔ ደግሞ አላጣሁም፣ አንድም ሻንጣ ነው ያዝኩት። አራቱም እዛ ነው ያለው። ባዶ የለኝ፣ የጀርባ ብቻ ነው ያዝኩት። መስታወት መቅዲ እሷም አውጥታለች። ከዛ ስል ድጋሜ እሱ ስልክ ነው በቃ ወደ አውርዱ እያለችኝ ነው። አቡዬ አቤት፣ እየጠሩኝ ነው። ስራ ሰዓት ልገባ ነው ወዴ። እሺ በቃ እናመሰግናለን። አንድ ከመውጣትሽ በፊት እኔ የምልሽ ሻንጣዋ ማለት ሻንጣዋን ስታወጣጣ ወርቁን ስንተኛ ነው ያወጣችሁ? የወርቁን ቦክስ የወርቁን ቦክስ ስንተኛ ነው ያወጣችሁ? ብዙ ዕቃ ነበረ በዋጓ ውስጥ። የቱ ጋር ነበር ወርቁ? አቡዬ ይኸውልሽ ስልኮች አለ፣ አይባድ ይዛለች ጀሚላ ማለት ነው። ሌላም ወርቁ ከዛ እኔ እንደውም እዛ ጋር ነው ሌላ ወርቅ ራሱ እዛ ጋር ስትዘረግፈው ያየሁት ራሱ ያኔ ነው። እንግዲህ ከዚህ ሁሉ ወርቅ ውስጥ እንዴት ሌላ ይሄኛው ቀይ ቡክ ነው ያለው። በቀይ እንትን ዕቃን ያስቀመጥኩት ይሄው ከላይ ነበር ያስቀመጥኩት፣ እሱ የለም። በቃ ያኔ ነው ራሱ ወርቅ መኖሯን ራሱ ያወቅኩት። አውዬ ያኔ ነው፣ እግዚአብሔር ምስክሬ ነው። ያኔ ነው ያየሁት። መሬት አልጣለችም። ስለዚህ አንቺ አታውቂም ነበር ወርቅ እንዳላት ያወቅሽው ራሱ የዛኔ ነው። የዛኔ ነው። እግዚአብሔርን አላውቅም እኔ ወርቅ ራሱ እንዳለ እንጂ ቦርሳ ውስጥ ወርቅ እንዳለ አታውቂም ነበረ? አላውቅም አቡዬ አላውቅም። ያኔ ነው በቃ መሪያ ኬንያ ኤምባሲ ሽንት ቤት ስትገቡ ወርቅ አለ ቦርሳ ውስጥ ብላታለች ስትላት በጆሮ ይሰምቻለሁ አላልሽ? እሱና እኔ ለኔ እኮ አይደለም ያለ የነገረች ሌላ ወርቅ ማለት ነው። ሌላ ወርቅ አሁን ለምሳሌ እሷ አሁን ይኸውልሽ የእጅ ለእናቷ የገዛችው አለ፣ የጣቶች አሉ ለእናቷ የገዛችው ማለት ነው። ሌላ ወርቆቹ እዚሁ ያኔ እንዴት ያኛው አልጠፋም ነው አሁን እኔ የምልሽ። እነዛ እንዴት አልጠፉም? አይባዳ አለ፣ ትልቅ አይባዳ አለ፣ 2 ስልኮች አሉ አቡዬ። እነዚህ ሳይጠፉ ከላይ ነው። እንዴት አልጠፋም ሳይሆን ምለሽ ኦልሬዲ ኢትዮጵያ ኤርፖርት ቦርሷን ስትዘረግፍ የወርቅ ዕቃ ሳይነው ወርቅ እንዳላት ያወቁ ብለሻል አይደለ? እስከዛን ሰዓት ድረስ ወርቅ ቦርሷ ውስጥ እንዳለ አላውቅም ነበር አልሽ። ስለዚህ ወርቅ እስከዛን ሰዓት ድረስ ማታቂ ከነበረ ኬንያ ኤርፖርት ትራንዚት ወርዳችሁ ሽንት ቤት ስትገቡ ለመቅደስ ቦርሳው ውስጥ ወርቅ አለ የእናቱ ወርቅ ነው አለቻት ያልሽውስ የዛን ኦልሬዲ ሰማሽው? ሱፈት ነው እኮ ወርቅ ከላይ አለ። ጀሚላ ናት እኮ ለሷ ያለቻት የእናቴ ወርቅ አለ፣ ይሄን ቦርሳዬን ጠብቂልኝ
ስትላት ኦልሬዲ ሰማሽ ኦልሬዲ ወርቅ እንዳለ አወቅሽ ማለት ነው። ለምንድን ነው ኢትዮጵያ ኤርፖርት ሲዘረገፍ ነው ያወቅኩት ብለሽ ምትሚው ማለት ኦልሬዲ ኬንያ ኤምባሲ ኬንያ ኤርፖርት ያላችሁ ስትነግራት ኦልሬዲ ሰምተሻል፣ ኦልሬዲ አውቀሻል። እኮ እኔ ያኛው ወርቅ ብቻ ነው መሰለኝ ቡዘቶ ሀቡቶ ያኛው ሌላ እዛ ውስጥም አለ እንግዲህ የእናቷ ያለችው እዛ ውስጥም አለ፣ አይባድ አለ፣ ስልኮች አሉ። እኔ እኮ የምልሽ ስንዘረግፈው ማለት ነው ስንዘረግፈው አንቺ እኮ እዛ ጠፋ እዛ ከጣልሹ ብለሽ ስላልሽ እኮ ነው ስንዘረግፊው ከጣልሹ ስትይኝ እኮ ነው። አሁን አልወደቀም፣ እነዛን አንስታ ከታለች። እነዛን አንስተን ራሱ እኔ አንስቼ እኔ ራሱ እሷ እያለቀሰች እየፈረጠ እያለቀሰች ነው እኔ ያንን ራሱ አይባዱንም ወርቁንም ምኑንም ሰብስቤላት ያኔ ቦርሷ ውስጥ የከተትኩት እኔ ነኝ። ወረቀቱ ስንፈልግ ማለት ነው። ኬንያ ኤምባሲ ምን በላችሁ? ምን ጠጣችሁ? ምግብ አገኛችሁ? አዎ አቡዬ፣ አዎ በላን። እንደውም እኛ ምንም አናውቅም። እሷ ነች ልጅቷ በጣም ቀልጣፋ ነች። በቃ ብታይ እንዴት ሰው እንደምታቀል ልነግርሽ አልችልም። በቃ እሳት የላሰች ናት ግባቡዬ። እንዴት አድርጋ ከወንዶቹ ተግባብታ እንዴት አድርጋ ውሃ ጣምቶን አረኛ ውሃ ጠማን ጉሮሯችን ደረቀ ስንል ኑ ብላን ከፊት እኛ ከኋላ እንደ ውሻ እየተከተላት እሷ ወንዶቹን አናግራ እዛ ወንዶች አሉ መሰለኝ ነጋዴቶ ኢትዮጵያ ምግብ ነው እዛ መትበዩ ሀቡዬቶ እና እንደው በዚህም ብር እንኳን እንዳንገዛ ብር አልዘረዘርንም። ደግሞ ስንት ነው የሚገዛው እያለን እኔና እሷ ከዛ ኑ ብላን ይዛን ገባን። ሀቡዬ የምግብ አይነት ኬኩት ያለሽ እንደው ልክልሻለሁ ፎቶውን። እግዚአብሔር ውሸቴን ከሆነ የእሷ ፎቶ እኔና እሷ እንደዚህ አብረን የተቀመጥነውን ፎቶ እልክልሻለሁ ሀቡዬ። እሺ ኬክ በላችሁ? አዎ ኬክ በላን፣ ጠጣም በላን። እግዚአብሔር ውሃ ብሪንዳ ቡና በቃ ይሄንን ነው። ኬክ ቡና ውሃ በቃ ስጋዎች ነገሮች ናቸው። ብስኩቶች አሉ። በቃ የተለያየ ጣፋጮች ነገሮች አሉ። ሀቡቶ ይህ እዛ ነው። አዎ እና ይሄ የጠጣችሁት አረንጓዴው ነገር ምንድን ነው? እኔ የጠጣሁት ውሃ እንትን ነው ለስንተኔ ኮክ ብሪንዳና እንትን የጠጣሁት እኔ ውሃ። ያኛው ማን የጠጣው? እኔ አልጠጣውም ሀቡዬ። እኮ ማን ጠጣው? አብራችሁ ስለነበራችሁ እያየሽ ነው። ማን ጠጡ? እሷ ጠጣለች። ልጅቷ። እሺ ሌላስ? ጀሚላም የሆነ እንትን ይዛለች እንደ እንትን ነገር እሷም እንትን ብላለች ጠጥታለች። ጠጥታው ላይ እሱ እንኳን ጠጡ። ቢራ በነፃ ተገኝቶ ላይ ጠጣ ነው። እሺ እንጂ በቃ ይሄንን ጠጣ ነው እንጂ ሌላ ነገር አቡዬ በቃ ይሄን ነው። እሺ እናመሰግናለን። በቃ ሂጂ ወደ ስራሽ። መማል ግን አለብሽ። ተገናኙና እምላለሁ አቡዬ አንዱ እምላለሁ እግዚአብሔርን እሷን በምታምነው እምነቷ ተምጣ ችግር የለውም። እኔም በማምነው እምነቴ ችግር የለብኝም አቡዬ። የሆነ ታሪክ ልንገርሽ ማስተዋልዬ። የሆነች ልጅ የሆነ ብር ሰርቀሻል ምናምን ተብላ አልሰረኩም ምናምን አለችና ሁለት ተጠርጣሪዎች ነበሩ። ከዛ ሁለቱ በሚያምኑበት እምነት ማሉ። ኦኬ አንዷ በመጽሐፍ ቅዱስ ማለች፣ አንደኛዋ በቁርአን ማለች። ማሉ ሁለቱም። ከዛ የጠፋባት ልጅ በቃ ማሉልኝ፣ ከማላችሁልኝ በኋላ እኔ ለፈጣሪ ትቼው ህይወቴን እቀጥላለሁ አለች። ማሉላትና ሁለቱም ህይወታቸውን ቀጠሉ። በአጭር ጊዜ ውስጥ ብሩን የሰረቀቻት ልጅ የመኪና አደጋ ደርሶባት ሆስፒታል ገብታ እግርሽ ከዚህ በኋላ መራመድ አይችልም ተባለች። አካል ጉዳተኛ መራመድ አይችልም ነው። ሀቅ ነው አቡዬ። የሰው ሀቅ አራምድም። ሰው ሀቅ አራምድም። በአጭር ነው የሚያስቀርሽ። ወስዶ በሃይማኖት የውሸት የሚል ሰው ፈጣሪ ወይ ያልታሰበ የማይድን በሽታ ያመጣበታል፣ ወይ በአደጋ አካሉ ይጎልበታል። ለምን? ፈጣሪ እንዲያስተምረው ስለሚፈልግ ነው። ለሌሎችም እንዲያስተምር ስለሚፈልግ ነው ፈጣሪ። ሌሎችም ወደፊት በመጽሐፍ ወይ በመጽሐፍ ቅዱስ ወይ በቁርአን የውሸት እንዳይምሉ እንዲማሩ ስለሚፈልግ። እውነት ነው። እግዚአብሔር አምላክ አቋን ያውጣላት። በሰው ሀገር ተቃጥላ ፊቷን 2 አይነት 3 አይነት መልክ አውጥታ ነው አቡዬ የሰው ኩሽና ሰርታ ነው ይገዛችሁ። እኔም እንደዛው ተቃጥዬ ነው። እሷም ደግሞ ከአንዱ ቤት ቢደላ ኢጃዛ ቤት አይደለም ከአንዱ ቤት ለፍታ ነው እሷም በሰላም ሄዳ ቤተሰቦቿን አይታ የተመለሰችው። ታቋለች። የአረብ ሀገርን የቀመሰ ሁሉም ያቋል። እሷም አይቀምሳለች። የሰው ሀቅ ወደ እሷም ከገባ እግዚአብሔር አምላክ ሁላችንም ለፍርድ አምላክ ፈራጅ ነውና ሁላችንም አንኳክቶ እግዚአብሔር ይየው።
እና ከተረፈ አንቺ ጠርተሽን አንቺ ጋምቦን እዚህ ላይፍ ላይ እንምላለን አይ ከተባለም ትጥራይ እኔ ማሪ እኔ አላማምልም ትምሉ እራሳችሁን ችላችሁ ማለት ምክንያቱም ነገ የሆነ ሰው በውሸት ምሉ የሆነ ነገር ቢደርስበት እኔ ህሊና ዛዛት ለምን እኔ አማማልኩ ብዬ እንትን ሆነ ራሴ ማውቀስ አልፈልግም። ስለዚህ እናንተ ተምጣ በሷ ቸርች እኛም በራሳችን ቤተክርስቲያን አለ የኢማራት ውስጥ ትምጣና ችግር የለው በቃ እውነቱ ይወጣል። ስለዚህ መቅደስ መች እንደሚመችሽ ንገሪያቸው። የአንድ ለሺ ወርቅ ጥያቄ አለኝ። የሺ ወርቅ እየሰማው ነው። እንትን ጾም ነበረ እኔ ቢራ አልጠጣውም ብለሻል። አልጠጣውም ቢራ አልጠጣውም ቢራ ነው የተናገረችው። ቢራ እግዚአብሔርን አልጠጣውም እንዴ ጾም ነው። ብዙ ነገር ነው የምትዋሹት። ለማንኛውም ያንቺ መብት ነው፣ ከጉዳዩ ጋር አይገናኝም። ግን አሽታቸውን ነገሮች ስላገኘው ላይክ ዋይ ብዬ ነው። ወርቁ መጥፋቱን ኤርፖርት ላይ አውቀሽ አላወቅኩም ብለሽ ማች አሁን የባልሽ ስትናገር አመንሽ። የዋሻውትኝ አንቺ ለምን ኤርፖርት ላይ ካወቅሽ ካሜራ አላስፈተሽም ለምን አላስያዝሻትም ትይኛለሽ ብዬ ነው አልሽ። ያ ትክክለኛ ነገር መሆኑን አውቀሻል። ምክንያቱም አንድ ሰው እቃ ከጠፋበት ወዲያው ካወቀ ወዲያው ነው ለፖሊስ ሪፖርት ማድረግ ያለበት። ትውጣ፣ ካሜራ ይታያል። ትውጣ። ያንቺ ስራ ሪፖርት ማድረግ ነው። ሪፖርት ማድረግ ማለት ማሳወቅ ነው። ያንቺ ስራ ለፖሊስ ወርቅ ጠፍቶኛል ትያለሽ፣ በዛን ቀን ይመዘገባል። ዱባይ ስለምንመለስ ይያየቃለን ብዬ ነው አቡ። እኔ በቃ ማሸት ምንም አያስፈልግም። አቡ ገና ሲጠፋ እኔ አንቺ አይምሮ ላይ ስላለሽ በቃ አቡ ጋር ደርሰን እውነት እናወጣለን ብዬ ያሰብኩ ስለምመለስ ኢትዮጵያን አላስታወስኩም። እንደገና ደግሞ ቢራ ላልሽው አልጠጣው። መጠጥ እኮ ብዙ አይነት አረንጓዴ ያለ ሚሪንዳ ያለ ብዙ አይነት አለ እኮ ኬንያ ያለ። እኔ ጾመኛ ነኝ። ማርያም አንብቤ አነባለሁ። አንቺ አታነቢም፣ እኔ ግን አነባለሁ። ማሪ ምኑን አነ መጠጥ አነባለሁኝ። በከለር አይደለም በማንበብ ነው ማለት ነው። ምግብ ራሱ የጾም ነው የበላሁት። እመቤቴን እንደ አንቺ ነው ለእናንተ ብዬ እኮ ሃይማኖቴን አልክድም። ፋሲካ ጾም እኮ እንግዲህ በቃ እንግዲህ የባልሽ ዋሽታብሻለች። መጠጣትሽን ተናግራለች። ቢራ ጠጣች እኮ አይደለም ያለችው፣ ቢራ ነው ያለችው። እየሰማሁ እኮ ነው። አዎ ቢራ ነው ያለችው። አዎ መጠጡን ቢራውን አሳይቻት። አዎ ቢራውን ጠጣለች ብላለች። እኔ አልጠጣውም እመቤቴን። ጥሩ እንዴ ጾም ነው እኮ እንዴት ነው የምጠጣው? በዛ ላይ ጾመኛ ነኝ። እንዲሁም እኮ ውዬ ነው ራሱ ማታ ምግብ የበላው ከዚህ ሴር ምግብ ሳልይዝ ውዬ የፋሲካ ጾም። እሺ አሁን ተቀጣጠሩና በቃ ተገናኝታችሁ ተማማሉ። ልትምልልት ፈቃደኛ ናት መቅደስ እኮ ትጠብቀኝ። ትንገረኝ ቸርች ሎኬሽኗን። ከዛ በሎኬሽን ሄጄ አብረን ቸርቿን እንሄዳለን እንምላለን። ችግር የለውም። በጣም ጥሩ መቅደስ ንገሪያት ትቅጠረን። የለር ዳከል እሷ ስጋ በላን ብዙ ነገር በላን ትላለች። እኛዋ ደግሞ የጾም ምግብ ነው የበላው ትላለች። ግራ የገባው ህይወት። እሺ እንትን ቀን ተቀጣጠሩና አንቺ ቸርች ሆነሽ ጥሪያቸውና መጥተው ቸርች ደግሞ አይማልም ካሉ እኔ እነሱን አልጠራም አይደል? ጠይቄ ቸርች አይማልም ከተባሉ ቸርች አላማምልም ካለ አይማልም ከተባለ ቪዲዮ ኮል ትደዋወሉና ሶስታችሁ ደውላለሁ። እሷ መጽሐፍ ቅዱሷን ይዛ አንቺ መጽሐፍ ቅዱስን ይዘሽ ተማማሉ። እምልላታለሁ ኢሞ ላይ ይደውሉ ምን የሚላለው ቪዲዮ ኮል ትደውላችሁ ጠይቂ። ቸርች ኮል ትደውልልኝ ጠይቃለሁ። ሲጀምር አይቻልም። እሷ ላታምኛት ትችልሽ። ራስሽ ጠይቂ። የሺ ወርቅ አለ በቃ ጠይቂ። እኔም ጠይቃለሁ እኔ ራሱ አይቻልም። እኔ ጠይቄ አይቻልም ተብሏል። ጠይቂ። እኔም ጠይቃለሁ። ቸርች ፓስተርም ስላሉ ጠይቄ ይቻላል ካሉ ትልኪልኛለሽ ሎኬሽን፣ እንመጣለን። ችግር የለውም። ሀቅ ሲጀመር የትም አይደበቅም። በቃ እሱን ካመንሽ ፈርዷል። እግዚአብሔርን አምናለሁ። በቃ እኔ የባልሽ የትም ትገኝ እሷም ትማል በመጽሐፍ ቅዱስ ትመጣለች። አቡዬ አቡ እመጣለሁ በአካል ከዛ ፈጣሪ ሀቁን ያሳየን እንግዲህ በቅርቡ በአካል እንደው ባላገኛቸው ባቸው ደስ ይለኛል። በቪዲዮ ኮል በአካል እኔ አላገኛቸውም። በቪዲዮ ኮል ደውልልኝ ብለሽ ከኛ ጋር አለ ሄድሽው ብታይን ምን ችግር አለ? እሱን ይኸው በራስሽ ትዋረጃለሽ። ሲጀመር ወርቅነሽ አንዴ ልንገራችሁ አንድ ነገር አዳምጡኝ። አንድ ሰው ከዋሸ ምንም ነገር ሊያደርግ ይችላል ብላችሁ ልጅ ለነፍሷ ብትፈራ አይፈረድባትም። ማንም ሰው አይፈርድባትም። ምክንያቱም ብዙ ነገር ስትዋሹ እያየች ስለሆነ እኔም እዚህ ጋር ስትዋሹ ብዙ ነገር ስላየው አንቺም የእሷ እንትን ብለሽ ስትዋሹ ትያለሽ። እኔ በውሸትም ልንገርሽ
ኤርፖርት ላይ የወንድምሽ የባልሽ እህት እየመሰከረች ኤርፖርት ላይ ነው ያወቅኩት ብለሽ ምለሽ ግን ወርቁ መጥፋት ነው ያወቅኩት ቤት ነው ያወቅኩት ብለሽ ከዚህ በላይ ውሸት ምን አለ? ትልቅ ውሸት ነው። 1500 ብዬ ነው እኔ እሷን እንትን የምለው በማርያም አልዋሸሽም። በእናትህ ተረሱ ቦሽ አለሰ እና ዋሻችሁ እኮ ነው ያልሽው። ውሸት ለምን ያስፈልጋል? ለኔ ስትቀዳ የነበረችው ሴትዮ ቢራ አልጠጣሁም ማለት የላኩልሽ ዋትስአፕ ላይ የነበረው ቢራ በፌስታል ይዛ እስከ ማረፊያ ቦታ ድረስ አልጠጣሁም ብላ የማለች ሴትዮ ይሄን ወርቁን ደግሞ ቤት ነው ያወቅኩት ያለችው። እቺ ደግሞ ሪፖርት ላይ ነው እያለች ይሄን ሁሉ እየሰማሁ እንዴት ነው አንቺን በአካል ማገኘው? እኔ በአካል አላገኛችሁም። እሞደዊ ቪዲዮ ኮል እኔ ምልልሻለሁ ይኸው መጽሐፍ ቅዱስን ከፍቻ ሳይሻለው ይልልሻለሁ። እሱንም የሚለው ነፃ ለመውጣት ነው። እግዚአብሔር አምላክ ይኸው እውነት ልባችሁ ብቻ ንጹህ ብቻ ሆኑ፣ ፈጣሪ ይፈርዳል። እኔ ብዬሽ ነበረ ድምፅ ተከታታይ ሳያስቀምጥላት አቡዬ ፈጣሪ ይፈርዳል፣ ሀቅሽ ደግሞ ይወጣል እያልኩ ነው ድምፅ ማስቀምጠው። ስትሰድበኝ መልስ ሰጠኝ ለራሱ አልሰጠው። ይኸው ፈጣሪ ያዋርድሻል ሲጀመር የነገርኩት እግዚአብሔር ደግሞ ይፈርዳል። ደውይልኝ ትወረጃለሽ። አሁን እኮ ምን ያትበይ ንገሱ ነገር ተናግረሻል። እያየሁ እየሰማሁ ነው፣ ባላወራም እየሰማሁ ነው እኮ ማያልኩሽ ከማልሽ ባገኛቸውም በአካል የውላችሁ። እሺ በአካል ባትገናኙ በቪዲዮ ኮል ተደዋውላችሁ ሶስታችሁም እየተያያችሁ በቪዲዮ ኮል በምታምኑበት እምነት ማሉና ከዛ ለፈጣሪያችሁ ስጡና ፈጣሪ በቅርቡ ፈርዶ ያሳያችኋል። ከፈጣሪ በላይ ምን አለ? የወቅሸት ከፈጣሪ በላይ ምንም የለም። አቡ ቸርች ከተቻለ እንሄዳለን፣ እጠይቃለሁ። የራሷ ቸርች ሻርጃ ያለው አልሄድም ብላለች እኮ በአካል ላገኛችሁ አልፈልግም ማለት መቼም እናንተን በኢሞ ኮል ለራሱ ደውላችሁ ወዳውን ነው ብሎክ ማድረጋችሁ። ስለዚህ ተደዋውላችሁ በቪዲዮ መጽሐፍ ቅዱሱን እያየሽ ከፍታ እንደዚህ ይዛ አንቺ እያየሽ ትማልልሽ። የባልሽም እህት ትማልልሽ። መጽሐፍ ቅዱስን ይዛ ከፍታ አይንሽ እያየ ትማልልሽ። አቡ ከዛ ፈጣሪ ፈርዶ ያሳያችሁ። አቤት ምንጣፉን ጠይቂልኝ። ምንጣፉ የት ነው መቅደስ? ምንጣፉን እሷ ዘመዷን ትጠይቅ። ቁጥር ሰጥቼ የሹፌሩን ቁጥር ሰጥቼ ህጅና ይዛ ተቀበይ ብያት ሁሉ ነገር አልሰጠሽኝም። ማናት ዘመዷ? ስሟን ተናገሪ። ቆይ አንዴ ማስተዋል። ማናት ዘመዷ? ያላት የሽወር ሁለት ስም ነው። የቱን ብዬ ልጥራ? የሽወር አልሰጠሽኝም። ቁጥር አልሰጠሽኝም። እኔ እኮ አልሰጥሽም እናቴ፣ እኔ አልሰጥሽም እኮ የሹፌሩን ቁጥር ነው ላንቺ የሰጠውሽ። የቱ ጋር ተገናኝተን የሰጠሽን? ቦሌ አብረን አይደል እንደ ወጣ ነው። ዋትስአፕ ላይ ሹፌሩ ምን አለሽ? ማስረጃ አቅርቢልኝ መቅደስ፣ ለሹፌሩ የሰጠሽበት ማስረጃ። እሺ እኔ ለሱ ቁጥሯን የላክሽበትን ስክሪንሻት ላኪልኛ። የእሷንም ሻብዬ አዳምጪ የሽወርቅ አቧችን አይደለም ዋትስአፕ ላይ ገብተሽ ይሄ የሹፌሩ ቁጥር ነው፣ ሂጂና ምንጣፍሽን ከዛ ውሰጅ ብዬ የላኩልሽን ፈልጊ። እኔ ካገኘው ለሀቡ ይልክላታለሁ። ምንጣፍሻለሁ መቅደስ አላክልሻለሁ አላክሽም ማለት እዚህ ጋር እንዳለሽ መቅደስ ይኸውልሽ፣ ሚውት ታረጊና ዋትስአፕሽ ላይ ገብተሽ ስክሮል አድርገሽ ስክሪንሾት አድርገሽ ላኪልኝ። ቀኑልኝ ምን ያለ ማስረጃ እሺ አሁን እልክልሻለሁ። አሁን ላኪ እኮ ከዛ ቀኑ የዛሬ ነው የመቼ ነው እናያለን። አንቺ ላክሽው ነገር እሷ መደለት አትችልም እኮ። ደውይና ጠይቂ። ዋትስአፕ ያው ራሱ ቁጥር ሲልክ ታውራው። እኔ ከወሰድኩ እኔ አላወራኝም። ቁጥር አላከችልኝም እኮ አላከችልኝም ላልሽው ማስረጃ መላኳን ልታቀርብ ነው ውዴ። እንዴት ተረጋጊሽ? አንቺ አላከችልኝም ብለሻል፣ እሷ ደግሞ ልክ ያለው ብላለች። የላከችበትን ማስረጃ ታቀርብ። ማስረጃ ካላቀረበች አላከችም ማለት ነው። ስለዚህ እንጠብቅ አንዴ። ጠብቂ፣ ችግር የለም። ልካልሽ ግን አንቺ ደውለሽ እቃሽን ካልተቀበልሽ የሷ ችግር አይደለም። ካላከች ግን ዋሽታለች። አላመጣልሽም ወይ ብላኛለች። ሹፌሩ ካላከች ግን ዋሽታለች። በቃ ይሄ የሹፌሩ ቁጥር ነው፣ ተደዋወይና ተቀበይ ብዬ አዳምጪ። ይሄ የሹፌሩ ቁጥር ነው፣ ተደዋወይና ተቀበይ ብዬ ልኬላታለሁ ብላለች። ሄደሽ ማስረጃ መላክሽን አምጪ ብያታለሁ። ማስረጃ ካላቀረበች ዋሽታለች ማለት ነው። ካቀረበች ደግሞ አንቺ ዋሽተሻል ማለት ነው። እመቤቴ እኮ ትላክ፣ ችግር የለ። ይሄ ቁጥር ከላከች ፊት ለፊትሽም እናወራለን። እኔ ቁጥር አላከችም፣ ግን ሹፌሩ አልሰጠሽም ወይ ስትለኝ አልሰጠኝም። ቁጥር የት አለ የሰጠሽ? የኔ ቁጥር ብትሰጪ ይማራት አይደለ? አይደውልም ወይ ሎኬሽን ላኪ አይለኝም ወይ ብያታለሁ። ያንቺን ቁጥር ሰጥተው ላይደውልልሽ ይችላል። የእሱን ግን ከሰጠችሽ ለአንቺ ሞር ሴፍ ነው። ለምን? አንቺ ባለ ጉዳይ ስለሆንሽ፣ ባለ ንብረት ስለሆንሽ አንቺ ትደውያለሽ። ገባሽ? የእሱን ከምትሰጥሽ እኔ ሰጣ ሆነ ነው እንጂ እኔ የእሱን ብትሰጠኝ እንደ አውርቼ እሷ እኮ ነው እንጠይቋለን፣ ሼሪንግ ከፍለን ይመልስልናል ሻንጣው። ሻንጡን ይሄ ምንጣፉን አይበላም ይማራት ያለ ሰው።
ወርቁን የገዛችበትን ፋቱራ ታሳይሽ አቡ። አው ጠይቂያት ነበር። አብሮ ነው የተወሰደው አለች እኮ እንትና ነው አቡ። እሷ ጋር ነው የገዛሁት እኮ 5 ግራም ነው የገዛሁት። ሪም ጋር ነው የገዛሁት። ቮይስ አይደለም ይሄ፣ ማስረጃ አይደለም መቅደስ፣ ቮይስ አይደለም ይሄ። ለልጁ የላኩት ድምጽ ነው። እሺ አቡዬ፣ እሱ ማስረጃ አይሆንም። ማስረጃ ያልኩሽ ለሷ የላክሽላት ስክሪንሾት አድርገሽ ስትልኪልኝ ቀኑን ቁጥሩን የላክበትን ቀን እሱ ጋር ምናልባት እሱ ጋር የላኩት ሆነ። አሁን ይሄ ማስረጃ አይሆንም። እሺ የእሷን ቁጥር ለሱ የላኩበትን ቀንም መስክል። ያ ይሄ አንቺ ያልሽኝ ለሷ የሹፌሩን ሰጥቼ ይሄ የሹፌሩ ቁጥር ነው ተደዋውለሽ ተቀበይ ብያታለሁ ነው ያልሽው እኮ። ለልጁን የሰጠሁት አሁን ደግሞ ድምጹን ደግሞ ለሷ ነው የላኩት። እኔ ወድ የላኩልሽን ድምጽ ማለት ነው። ለኔ ግን ያልሽ አሁን ግን ያልሽው አንቺ አሁን ያልሽው ግን ለኛ የሹፌሩን ቁጥር ልኬላት ተደዋወይ ብያታለሁ ተደዋውለሽ ተቀበይ ብያታለሁ ስትይ እሷ ደግሞ አላክሽልኝም የሹፌሩን ቁጥር አለች ስትል ቆይ አንዴ ማስረጃ ታቅርብ አልኩኝ። ስለዚህ አላክሽላትም የሹፌሩን ቁጥር እንዴ ብላ ትቀበላለች እቋን? እሺ ቆይ ልየው አላኩልሽ ማለት ነው። እኔ ደግሞ ለልጁ ያንቺን ቁጥር ሰጥቼ ይሆናል ለአንቺ ድምጽ ያስቀመጥኩት ሰጥቻለሁ እኮ። እንደዛ ሰጥተሽ እኮ ለተለኩ ነው። ቆይ እሺ ለሱ ሰጥታ ይሆናል። ለሱ ብትሰጪው ቢደውል ባይደውል በምን ታውቃለች? ግዴታ የሱን ነው እንጂ ለሷ መስጠት ያለብሽ። እኔ እንትን አላለም አልሰጠችኝ። ብትሰጠኝ አውርቼው ሎኬሽን ልኬ በሼሪንግ ያመጣል፣ ችግር የለውም። ቦሌ ላይ ስላየ ነው ልጁም ያመጣል የሰጠችው ምንጣፍ ከሆነ። ግን አልሰጠችኝም ቁጥር አቡ ከሌለ ዋሽታለች። ተቀርተ ትፈልግ ብላ ነው የኢትዮጵያ አመላቸው አረብ ሀገር ሄደው መበጥበጥ አለች። አንድ ኖ ፈርስት ኦፍ ኦል በዚህ በሰለጠነ ዘመን የሰው ልጅ እቃውን ራሱ ነው መያዝ አለበት፣ ለሰው ማስጠበቅ ነው። አቡ የእሷን ቁጥር ለእሱ ነው የሰጠሁት እኮ። ተሳስተሻላ፣ ዋሽተሻል። መዋሸት አይደለም አቡዬ፣ ድምጽ ለእሷ ልኬላታለሁ። እሱ ቁጥር መስሎኝ ነው። ድምጹን ከፍተሽ ስሚ። ያላክሽውን ልኬልሻለሁ ስትያት እየዋሸሽባት ነው። እሺ ይቅርታ፣ በዚህ ይቅርታ። እሺ ድምጹን ግን ከፍተሽ ስሚ አቡዬ፣ ይሄን ይቅርታ። ለልጁ ያስቀመጥኩትን እንድታምነኝ ፈልጌ ደግሞ ያንቺን ቁጥር ለሱ ሰጥቻለሁ ብዬ ልከላታለሁ። አቡዬ ይሄ መዋሽት ከሆነ ይቅርታሽ። ግን የምልሽ መቅደስ ይሄን ቮይስ ዛሬ ላኪው አሁን ላኪው አይደለም። እሺ ለሷ የላኩትን ስክሪን አድርጌ ለሱ ስክሪንሾት አታውቂም ማሪ? ስክሪንሾት ለሷ የላኩበትን ቀን እኮ ነው አቡዬ፣ እሷም ትንገራ። አቡ የላከችልኝ እኮ መስከረም አካባቢ ነው። የዛሬ ቆይቷል አቡዬ። ከኢትዮጵያ ስመጣ ከኢትዮጵያ እንደመጣው ነው ወዳውኑ የእሷን ሻንጣ ስጣት ብዬ እኔ የመጣሁት አቡዬ መስከረም 1 ነው ማራት የገባሁት። ስለዚህ መጥቼ ሳልቆይ ነው ያወራኋት። የላከችልኝ መስከረም ወር ውስጥ። ይሄ አዲስ አይደለም አቡዬ፣ እንደመጣው ሻንጣ ይሄ ምንጣፉን ትፈልጋለች ስጣት እኮ አመት ነው የማትልከው ከሆነ ብዬ ነው እኮ ታዲያ ከዛም በኋላ እሷ መታ መንጣፉን አልወሰድኩም ስትል ምን አረግሽላት? በቃ ስድብም ዛቻም ስላለ በቃ የምንገናኝበት ቦታ ላይ ላይቭ ላይ አገኝሻለሁ ነው የምትለኝ። ከዛ በቃ በዛን ሰዓት እናወራለን ብዬ እኔም ዝም አልኩም። ብሎክ ያለ ማድረግ ለራሱ አቡ ጋር እንቀርባለን ካልወሰድሽ እኔም ይሄን ቀን እየጠበቅኩ ስለነበረ ነው ዝም ያልኩትን። እንዴት አድርጌ ዛቻ በእኔ ላይ እያመጣችብኝ እንዴት አድርጌ ነው ከኢጃዛ ቤት ሂጅ ምንጣፋ መጥቼ የሚሰጣት? እንዴት ሳምኛት ነው በአካል ማገኛት? ለዛ ዝም አሁን ላይ ምንጣፉ ያለችውን ውሸት ነው። ሹፌሩን አውርቼ ምንጣፉን ሰጣታለሁ። አቡ በእናትሽ ማደርጋለሁ። የሹፌሩ ቁጥር ላኪላት፣ ራሷ ከሹፌሩ ጋር ተነጋግራችሁ። እሺ እልክላታለሁ። አሁን ላኪላት፣ ከዚህ ገስት ሳትወርጂ ቧታ። እሺ ቆይቷል። እንደውም እሱን ካወራው ላኪላት ቁጥሩን ራሷ ተደዋወለ። 1 አመት ሆነኝ። እሺ ዛሬ ነገ እየተባለ እሺ። ስለዚህ አሁን ተቀጣጥራችሁ ተማማሉ። ችግር የለውም። እንምላለን፣ ትምላለች። መጀመሪያ ቸርች ጠይቃለሁ፣ ትምላለች። ችግር የለውም። አንቺ ደጋግመሽ ቸርች ጠይቃለሁ። ምንድን ነው ልጅቷ በአካል ማግኘት አልፈልግም፣ በቪዲዮ ተደዋውለን እንማማል አለች።
በግድ በአካል ካላገኘኋት ሞቼ ይገኛለሁ አልሽ እንዴ? አንድ ሰው እኮ መብት አለው አንድን ሰው በአካል አላገኝም ወይ ማለት። ካለበለዚያ በፖሊስ ማስገደድ ትችያለሽ። መብት አለኝ ብለሽ ካሰብሽ ሄደሽ ፖሊስ ጣቢያ አመልክተሽ ፖሊስ የቤቷ ሄዶ ያስገድዳል። ፖሊስ ብቻ ነው ማስገደድ የሚችለው። ይቺ ልጅ ወርቁን አልወሰድኩም ግን ወስደሻል ካለች እንድምልላት ከፈለገች በመጽሐፍ ቅዱስ ቪዲዮ ኮል ትደውልልኝ እያየች እምልላታለሁ አለች። ማለሽ አዎ፣ እሷ ላይ ብቻ ትኩረት አታርጊ። የባልሽን እህትም አስሚ። ከዚህ ሌሎቻችሁ እቃችሁን ለሰው ኃላፊነት ውሰዱ። ስለራሳችሁ እቃ አትዝረክረኩ። የመረም ቅጣት ነው። ከዚህ በላይ የሚገባል። አንዳንዴ ሰውን አምነሽ መስጠት ነውር ነው። አብዛኛ ኢማራት ያለው አንድ ልጅም እንዲህ ካርጎ አርግቼለት እዚህ ከመጣሁ በኋላ እዛ ከፍዬ ለልጇ ለሀዲያ ነው ሰጥቻት 170 ብር አስተችም ታውኩኝ። ለምን አንዳንዴ ተምረሽ የምታልፊበት ነገር አለ። እኔ ተምሬበታለሁ ከአሁንም ይሄም ስለሆነ ነው እንጂ መማር ጥሩ ነው። አቡ ወደ ሲሄድ ማንንም አላምንም። ራሴን ይዤ ራሴን ካርጎም ሳረግ ብቻዬን ለምን አንዳንዴ ሰውን ስታምኚ ባመንሽው ልክ መከዳት አለ፣ ባመንሽው ልክ ጥል ይመጣል። ግን እኔ እዛን ቀን በጀርቤ ይዤው ቤት ይሄ ሁሉ ነገር አይመጣም። እናቴንም አስደስታለሁ። ባልሰጥስ ሽንቴንስ ይዤው ቤት ሽንት ቤትስ ተሸክሜው ብገባ ይሄ ሁሉ አይመጣም። ስለዚህ የራሴ ጥፋት ነው አውቃለሁ። የራሴ ጥፋት ባይሆን እዚህ ደረጃ አልደርስም። ምንድነው እኔ ጥፋተኛ ነኝ። ስለ ጥፋቴ ነው አሁንም እንትን ያልኩት። ግን ለሷ ስለሰጠው እንደው ስሬ ስላወኩ እንጂ ጠየቅኩት እኔ ጥፋተኛ። ምክንያቱም አርፌ ይዤው ቤር ኖሮ ይሄ ሁሉ ነገር ወይ አንገቴ ላይ ባረገው ጠፍቶም አይጠፋም ነበር። የራሴ ጥፋት ነው ሰው አምኜ እንደዚህ እንትን ማለት። ከሱም በላይ ልብስም ካርጎ አርግቻ ግን ሁሉንም ትቼ ነው። ምክንያቱም ጥፋት ስለሆነ አየው ትታረምበታለህ። አንዳንዴ ትምህርት ነው። አቡ እግዚአብሔር ይስጥሽ። በጣም አመሰግናለሁ። ተባረኪ ስለተባበርሽኝ። ከላስ ቁጥሩን ትላክ መጀመሪያ የሹፌሩ ቁጥር ይድረስሽ። ደርሶኛል ስትይ ነው የምትወጪው። ለምን ነገም ረስቼው ሳልሰጠው የእሷን ሰጠችው ምናምን የሚባል ነገር አልፈልግም። አሁን የስ የሹፌሩ ቁጥር ደርሶኛል ብለሽ ነው። ሀቡ ልከልሻለሁ የሹፌሩንም ቁጥር ለእሷ ለራሷ ለእኔ ምን አገባኝ የምትልኪልኝ? እኔ ለምን ለእሷ ነው እንጂ ልትልኪው። ከስልኬ ስለጠፋት እንትን ብያታለሁ። አሁን ብሎክ አድርጊያታለሁ። አሁን ያረክኝ እንጂ ሁሌ እያወራ ነው። ሁለት ራይት ይሰጣሉ። አድርጌሻለሁ። አሁን ያደረኩሽ ችግር የለውም እኮ አሁን ያረክሽ አንሺና ላኪ አሁን ልከልሻለሁ። ሻታውሪ ላኪ ደውልለታለሁ። ንገሪው። አንቺም ልጅቷ ታወራለች። ሻንጣውን ስጣት በይውና አውሪ። ሻንጣ አይደለም እኮ ምንጣፍ ካልሽ ያውቃል። አውሪ። ይሁን ልከልሻለሁ። ንገሪው አንቺ ማለት ነው። ስንነግሪው እኔ ምንጣፍ የሰጠችክ የመቅዲን ይዘልኝና ወይዛ የሚመጡ የሼሪንግ አለ ቁጥር ሰጠውና ያመጡልኛል። ደውለሽ ተቀበይ። አንቺ ቀጥታም ቢሆን ደውለሽ ተቀበይ እኮ ይሰራል ስልኩ እኮ አንቺ ንገሪው። አሁን እኔ ብደውልለት ላያምን ይችላል አይደል? አቡ እሷ ትንገረው። ንገሪው። እሺ ቁጥርክን ሰጥቻታለሁ። በዚህ ቁጥር ስታወራ ካብራት በይው። ምንጣፉን ስጣት በይውና ንገሪው። ምልክት እንዲሆን ማለት ነው። ንገሪው። እሺ መቅዲ እሺ ንገሪው። እና ምንጣፉ ከሌለ የኔ ጥፋት አይደለም የልጁ ጥፋት ነው የሚሆነው። እስከ ዛሬ ለራሱ ካስቀመጠ ነው አይደል? አስቀመጠ ካላስቀመጠ እሱ ጋር ከሆነ እሱ ከጣለው አንቺ እንዴት ነው ተጠያቂ የምትሆኚው? እሱ ጋር ነው አይደል? ያቃሉንም የተቀመጠበትን ክፈይ ከተባልሽ ትከፍለሽ ነው የምትወስጂው። ይሄን ተጠያቂ አልሆንም እኔ ያውልሽ አይደል? ሀቡዬ የእረፍት ቤት መችስ ሳይከፈል እኔ እንጃ እስከ ዛሬ ያኔ ነው ውሰጅ ብዬ ነገር ይጠይቁና ካዋጣቸው ከፍለው ይውሰዱ። እነሱ ያውቃሉ። አንቺም ተቀጨሻው ነው እሷ እኮ ካርጎ ኢትዮጵያ ልክልሻለሁ ብላ እኮ ነው የወሰደችው። ምንጣፉን እኮ አኪድ እርግጠኛ ነኝ ኢትዮጵያ ልካለች። ግን ልጁን ላውራው መጀመሪያ ለምን እንከፋለን? አፍሽን አትክፈቻ። ዝም ብለሽ ይሻልሻል። ባይን ይሻላል። ወርቁን ለራሱ ስሜን አጠፍተሻል። አዳምጪ። አንዲ ላይ እንዲደረግ የማትፈልጊውን ነገር እርግጠኛ ነኝ እንዲያርጋለች። እንዲህ ይመስለኛል። በመሰለኝ ሰው ላይ አይለጠፍም። ነውር ነው። እኔ ስድብም አልችልም። እኔ ብዙ ነገር ማድረግ ይችል ነበር፣ ግን ስሜን ስታጠፊ ማስረጃ በሌለው ዝም ያደርጋለሽ። መግዲ ካርጎ ላረግ ነው አላልሽም? እሺ ካርጎ ሳረግ ኢትዮጵያ ካርጎ ላረግ ነው ብዬ ሻንጣውን አላረገም ተወ። ከዛ ተውኩት፣ ሐሳቤን ቀየርኩት፣ ሻንጣውን ወሰርኩት። ምንም ነገር የለውም ነበር ውስጡ። ወሰርኩት እቺ አወራዋለሁ። እሺ አሁን አወራዋለሁ። ቬዲኮ ሀቡዬ በጣም አመሰግናለሁ። እግዚአብሔር አክብርሽ። ሌላ ምንሽ ነገር የለም።
ለማንኛውም የሁላችሁ ሶስታችሁም አሁን አንቺ ደውልልኝ። ለምን ብሎ ታረክሻት? አሁን ተማብላችሁ ሳትጨርሱ ለምን ብሎ ታረክሻት? ኖ ዋትስአፕ ላይ ነው ሞላት በኢሞ ተደዋወሉ። ኢሞ ተደዋወሉና ተማማሉ። የሺ ወርቅ ተማምለናል ብለሽ ንገሪኝ እሺ፣ አሳውቂኝ እሺ። እነግርሻለሁ። ዋትስአፕ ላይ ነው ያጠፋኋት። አሁን ነው እንደውም እስከ ዛሬ ለራሱ ቦልክ እየተባልኩ አልቦለኳትም ነበረ። ለምን እውነታው እስከምወጣ ድረስ በቃ እኔም ይሄን ቀን ስጠብቅ ኢሞ ተደዋወሉና ተማማሉና ከዛ ኢሞ ላይ ሶስቱንን ትደውል። እኔ ቪዲዮ ከፍቼ ይኸው መጽሐፍ ቅዱስ አለ አጠገቤ። እግዚአብሔርን አመሰግናለሁ። እውነቱም ወጥቷል። አልወጣም ገና ስትማማሉና ፈጣሪ አልወጣም። ይወጣ ነገር ብዙ ነገር ከተናገረች ስትዋሽ ነበር። ቢራውን ውሸት ነው አለች። እሺ ቢራውን ውሸት ነው አይመለከተንም። ሁለታችሁ ማን እንደወሰደው ከሁለታችሁ ፈጣሪ ነው የሚያውቀው። ወይ ሁለት አንዳችሁ ወስዳችኋል ወይ ደግሞ ወድቋል ኤርፖርት ውስጥ። ፈጣሪ እሱ ብቻ ነው የሚያውቀው የት እንዳለ ወርቁ። እሺ ደውል። ማን ምን እንደሚያስብ ያመሰግናለሁ በጣም። እሺ ሶስታችሁንም እናመሰግናለን። እንትን በሉ ተደዋወላችሁ ኢሞ ላይ ተማማሉና ከዛ ፈጣሪ ፈርዶ ሲያሳየን የዛን ያህል ወጣን እንላለን። እሺ እናቴ አመሰግናለሁ። እሺ አቡዬ። እሺ ወርቅ ማስተዋል። ቻው ሰላም። እሺ ቻው። ይህ እድር ቤት አደረጉት እኮ ቤቱን። ቻው ቻው። ባይ 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 ባይ። አንዴ ጋይስ መጣ ሪምዬ እንትን በይ። ይህን እየሸጥኩላችሁ ከዋርዲንግ ሰጥቶኝ ነው